በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ በተለይ ደግሞ መልአከ ታቦር ኃይለ ኢየሱስ የመጻሕፍት እና የሊቃውንት መምህር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤት ማደራጃ በማኅበረ ቅዱሳን የመጻሕፍት መምህር ናቸው። ከዛ ባሻገር መጋቤ ሐዲስ ሳሙኤል አዱኛ የካቴድራላችን የመጻሕፍት መምህር ናቸው። ሁለቱም ታላላቅ ሊቃውንት እዚህ ቦታ ላይ የሚነሱ በተለይ ወቅቱን የጠበቁ ከወርሃ ጽጌ ጋር የተያዙ ጥያቄዎች አሉ። እነዚህ ጥያቄዎች የተወደዳችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት በደንብ እንድትከታተሉት ነው የሚያስፈልገው። ምክንያቱም ራሱ ከወርሃ ጽጌ ምን ማለት ነው፣ በመደበኛነትስ በተለይ ከነገረ ድህነት ጋር ምን አይነት ግንኙነቶች አሉት የሚሉትን በጣም በሰፊው መምህራኑ ባለው ጊዜ በጣም ሰፊውን ነገር አጠር እያደረጉ ወደ መልሱ እንሄዳለን ማለት ነው። ጥያቄዎቹን ወደ ማቅረብ እገባለሁ። ከዛ አስቀድሜ ፕሮግራም መሪው ሲሉት እንደነበረው እጅግ የምንወደው የምናከብረው ወንድማችን ዘማሪ ቀሲስ አሸናፊ ገብረ ማርያምም እንኳን ደህና መጣህልን። ወደ ጥያቄዎቹ ስንገባ እንግዲህ የመጀመሪያው ጥያቄ ለመልአከ ታቦር ይሆናል ማለት ነው። እንግዲህ ከመስከረም 26 ጀምሮ እስከ ህዳር 5 ያለው ጊዜ በቤተ ክርስቲያን ዘመነ ጽጌ ይባላል። እነዚህን ጊዜያት ለምን ዘመነ ጽጌ ተባሉ? አንደኛውና መሰረታዊ ጉዳይ ነው። ከዚህም በመነሳት በተለይ ዘመነ ጽጌ የሚለውን ነገር ከሰዎች ሕይወት ጋራ በቤተ ክርስቲያን አስተምሮ ምን ተዛምዶ ወይም ምን ነገር አለው የሚሉትን ጥያቄዎች ወደ መምህራችን በመሄድ ጥያቄውን ይመልሱልኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም በልዑል እግዚአብሔር ስም እንደምንከረማችሁ አሜን። አምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የሀገራችን የተፈጥሮ የአየር ጸባይ እንዴት እንደሆነ በመጽሐፍ ብቻ ሳይሆን በስነ ፍጥረት ስለምናውቀው ወርሃ መስከረም፣ ወርሃ ጥቅምት ምድር በአበባ የምታሸበርቅበት ሰማይም በከዋክብት የሚያጌጥበት ልዩ ወቅት ነው። ከዋክብት በሰማይ እንደማይለዩ ይታወቃል። ነገር ግን ክረምቱ እንደምታውቁት በደመና ነው የሚገለጠው። ሰማይ በደመና ስለሚጋረድ ከሰኔ 26 እስከ መስከረም 24 25 አሰርገው ሰማይ በከዋክብት አንድ ነው። ከመስከረም 26 በኋላ ነው አሁን ደመናው ይገልጣል። ሰማይ በከዋክብት አሸብርቆ ይታያል። ምድርም አብዛኛው በአበባ አሸብርቃ የምትታየው ከወርሃ መስከረም አንድ ጀምሮ ቢሆንም የበለጠ አበባው እየደመቀ እየጎላ የሚሄደው ግን ከመስከረም 26 በኋላ ስለሆነ ሊቃውንቱ የኢትዮጵያን የአየር ጸባይ አጥንተው ከመስከረም 26 እስከ ህዳር 5 ያለውን ዘመነ ጽጌ ያሉበት ምክንያት አንድ ስነ ፍጥረትን መነሻ ያደርጋል። ለዚህም መነሻ የሚሆነው ጠቢቡ ሰሎሞን በመኃልየ ምዕራፍ 2 ቁጥር 11 ላይ ሊቃውንቱ እንደምታውቁት እስመ ክረምት አለፈ ወዝናም ገባ ለሊሁ አለ። በኋላ ጽጌ አስተርአየ በውስተ ምድር ነው። እነሆ ክረምቱ አልፏል፣ ዝናቡም ወደ ኋላው ተመልሷል። ስለዚህ አበባ በምድራችን ታየ። ወርቁ ክረምት የተባለ 5500 ዘመን ነው። ዝናብ የተባለ በ5500 ዘመን የነበረው መከራ ነው። ጽጌ የተባለ ክርስቶስ ነው። ሊቃውንት ኢሳይያስ 11 ላይ ተወጽ በትረ ምስለ ወሴ ወይ አርግ ጽጌ እንጉሉ ቅዱስ ያሬድ መስከረም 29 ጥቅምት 29 እሑድ ቀን ሲሆን መዝሙር አለው አይደል? እስመ ለዓለም ደግሞ አለው በሌላ ቀን እና ይህን ስናቀናብረው ወይም ሊቃውንት እኛ የማቀናበር አቅም የለንም፣ የተጻፈው መናገር ብቻ ነው። ይህን ስንረዳው ዘመኑ በዚህ መልኩ የሚገለጽ ሲሆን
ከእመቤታችን ስደት ጋር ተያይዞ የሚገለጽበት ዋናው ምክንያት እመቤታችን ምድረ ግብፅ የገባችው ግንቦት 24 እንደሆነ በድጎም ተገልጿል። በዓተ ግብፅ ነው። አሁን ግንቦት 24 መነሻ አድርገን እስከ ህዳር 5-6 ያለው ብንቆጥረው 100% የግድ 3 ዓመት ከ6 ወር ለመሆን ቀን ቢጎድለው ግን 6 ወር ይሆናል። ግልጽ ነው አይደል? ለምሳሌ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ብለን ብንቆጥር 6 ወር ይሆናል። እመቤታችን በስደት የቆየችው እንደሚታወቀው 3 ዓመት ከ6 ወር ነው። ይህን ዮሐንስ በራእዩ ቁልጭ አድርጎ ገልጾታል። ስለዚህ በአንድ በኩል ክረምቱ እንዳለፈ ምድር በአበባ የምታየት ሲሆን ከስነ ፍጥረት ጋር በማያያዝ በሁለተኛ ደረጃ ደግሞ ወይም በዚህኛው አመስጥሮ ደግሞ ደረጃ ስጥ እንደሌላው አንደኛ ሁለተኛ ወጣ እንደሚለው እንዳትይዙብኝ። በዚህኛው አመስጥሮ ደግሞ እመቤታችን ቅድስት ድንግል ማርያም ለዓለሙ ሁሉ ደስታ የሚሆነውን ልጇን ኢየሱስ ክርስቶስን እንደወለደች የምናስብበት ዘመነ አዲስ ዘመነ ስጋዌ ሲሆን ማሕሌተ ጽጌ የሚቆመው ለደስታ ነው። ሰቆቃወ ድንግል የሚቆመው ለሐዘን ነው። ይህን ታውቃላችሁ። ማሕሌተ ጽጌ አብዛኛውን የሚገልጠው ደስታ ነው። ሰቆቃወ ድንግል ደግሞ ሐዘንን ነው። እንዲያውም በጣም ነው የሚገርመኝ የሰቆቃወ ድንግል ለራሲ ድንግል ማርያም ኢየሱስ ክርስቶስን ይዛ ስትሰደድ ከዮሴፍና ከሰሎሜ ጋር አብሮ የነበረ ነው የሚመስለው። አብሮ የነበረ አይቶ እንጂ ሰምቶ የጻፈ አይመስልም። ታውቃላችሁ አይደል? ሰምቶ የጻፈ አይመስልም። አብሮ የነበረ ነው የሚመስለው። እና ሲጀምር እንዲህ ይላል። እንደውም ስደቷን ሲገልጹ በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ ሰቆቃወ ድንግል እጽህ በቀለመ አንበ ዋንጠብጥቦ ቁሙን የጻፉ በነገራችን ላይ እግዚአብሔር ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም ድንግል ማርያም ሚካኤል ገብርኤል የሚለውን ቀለም ሲጽፍ በቀይ ቀለም ነውና ይበጠብጠው የነበረ ግን በንባው ቃል ቃል የተናገረው ሰቆቃወ ድንግል እጽህ በቀለመ አንበ ዋንጠብጥቦ የአካል ጉድለት በሌለበት አንድም ሶስትም ተብሎ በሚጠራ በእግዚአብሔር ስም አምኜ የድንግል ልቅሶ እንባዬን አንጠብጥቤ ቀለሙን በጥብጬ እጽፋለሁ። ወይኔ ወላህ ለይበል ዛንበቦ ይህን ያነበበው እውነት ነው፣ ልቅሶ ነው፣ ሐዘን ነው ይበል። ከመሃ ሐዘን ወተሰዶ ሶበ በኩሌ ረከቦ እንደሱ ያለ ሐዘንና መከራ ባለ ዘመኑ ያገኘው በመንገድ ያገኘው ሁሉ ሬዮ ለይኪ አይነ ልብ ስቦ ይህን አይቶ እዝነ ልቡና ያለው ወይም የልብ አይን ያለው ይዘን ያልቅስ ብሎ የሰቆቃወ ድንግል ደራሲ ስደቷን፣ መከራዋን፣ ሐዘኗን፣ ልቅሶዋን የገለጸ ሲሆን የማሕሌተ ጽጌ ደራሲ ደግሞ ገና ሲጀምር ጽጌ አስተራየ ሰሪ ጾመ አጽሙ ለዘአምሐኪ ጽጌ ለገብርኤል በይነ ሰላም ደስ ይላል አይደል? ድንግል ማርያምን ያለማቋረጥ ሲያመሰግን የነበረ ባይታው የነበረና የሚያመሰግናት በቅዱስ ገብርኤል ምስጋና ተፈስሒ 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 እያለ ነው። እሺ ዶክተር አለቃ እየላ ደግሞ መላ ሌሊቱን የሚጸልዩ እሰግር ለኪንና ጸሎተ እግዝእትነ ማርያም ነበረ ብለው ብፁዕ አቡነ እንድርያስ በአካል ስለሚያውቁ ነግረውኛል። እና መላ ሌሊቱን እንደዛ እያሉ ያመሰግኑ ነበር አሉ። እና ይህ ባይታዊ መላ ዘመኑን ሲያመሰግናት 24 ሰዓት ካመሰገነ ተፈስሒ 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 ይላል። መጨረሻ ላይ እሱ ሙቶ ከተቀበረበት ከአጽሙ ላይ አበባ በቅሎ ታየ። ደስ ያሰኝም አንተ ታለም በና ያጨለችው ለሌላት ይሁን ደስ የተለየ ነገር እኮ እና ማሕሌተ ጽጌ ደስታን ይገልጻል። እሷ ድንግል ማርያም ጽጌ ትባላለች። ለምን? ከጽጌ ወይም ከአበባ ፍሬ ይገኛል። ወቡሩክ ፍሬ ክርስቶስ አይደል? ይሄ የማኅፀንሽ ፍሬ ኢየሱስ ክርስቶስ አይደለም እንዴ? ቡሩክ ነው። ከአበባ ፍሬ እንደሚገኘው በአበባ ከተመሰለችው ደግሞ የዓለሙ ሁሉ ፍሬ ተበልቶ የማይጠገብ የማይሰለች ለዘላለም ሕይወት ሆኖ የሚኖረው የዓለሙ ሁሉ ፍሬ የተገኘ በአበባ ከተመሰለችው ከድንግል ማርያም ስለሆነ ስነ ፍጥረትን ከእመቤታችን ስደት ጋር ሁሉንም ጨምቀው ቀምረው አነጻጽረው አመስጥረው ስላስቀመጡልን ከመስከረም 26 እስከ ህዳር 5 ዘመነ ጽጌ ተብሎ ይታወሳል፣ ይከበራል። 3 ዓመት ከ6 ወር አጠቃላይ እንጹም ቢባል እውነት እንነጋገር ከተባለ አቅም የለንም። በምስጢር ግን
የጌታችን ጾም እንደምታውቁት 55 ነው። የእመቤታችንም የፈቃዱ ሲጨመር 55 ነው። አንዱ የሕግ አንዱ የፈቃድ። ጾመ ፍልሰታ ስንት ቀን ነው የሚጾም? 15። ዘመነ ጽጌ ስንት ቀን ነው አጠቃላይ? 40 እና 15 ስንት ይሆናል? የጌታችን 55 የእመቤታችንም 55 በምስጢር ነው። ግልጽ ነው አይደል? ሐሳቤ ዘመነ ጽጌ ጾሙ ሲጾም የፈቃድ ነው። ማህሌቱ የቀመር ነው። 40 ቀን በማህሌት የተቀመረ ነው። በሚገርም ሁኔታ ለ40 ቀን ሁሉ ለእያንዳንዱ ቀን የተዘጋጃለ። ማህሌተ ጽጌ 4 አይደል? ይሄ ሰቆቃወ ድንግል 1 በአጠቃላይ 5 ሁለቱ በየሳምንቱ የማይቀሩ እንዘታ ሐቅፍዮና ከበበየሮ ቀይቀር ማይደል የተሳሰሩ እንጂ ከ150 በላይ እኮ ነው። አንተ ያልቅም ማክሳቸው ጨም ሊቃውንትን የሰጠን እግዚአብሔር የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑ። ይቅርታ አንድ መሰረታዊ ጥያቄ ተነስቷል። የማቴዎስ ወንጌል ምዕራፍ 6 ቁጥር 28 እና መዝሙረ ዳዊት ምዕራፍ 2 ቁጥር 14 ላይ የተገለጸ ቃል አለ። የማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ያለው ሰዎች በዚህ ዓለም እንዳይጨነቁ እንዳያስቡ ሪው ጽጌያተ ገዳም ዘከመ ይልህቁ እይጸሙ ወይፈትኑ ሳይደክሙ ሳይፈትኑ አጊጠው አሸብርቀው አምሮባቸው የሚኖሩ የገዳም አበቦችን ተመልከቱ። እብለክሙ ከመ ሰሎሞን ጥቀ ይልብሰ በኩሉ ክብሩ ከመሃዱ እምሉ። ሶሎሞንን የሚያክል ንጉሥ መቼም በሶሎሞን ልጅ ያጌጠ የለም። ዘውዱ የወርቅ ካባው የወርቅ ዙፋኑ የወርቅ ጫማው የወርቅ 300 የወርቅ ጦር ነበረው። እንደው አይገርምም? አንተ አይጉድ ይሁን። በዓለም ላይ የመጀመሪያው ዘውድ የደፋ ዳዊት ነው። ሁለተኛው ሶሎሞን ነው። ሶስተኛው ደግሞ የእሱ ልጅ ቀዳማዊ ምኒልክ አይደል? ደስ አይልም? ሀገር ይሄን ያክል ሲያኮራ በዓለም ላይ ሶስተኛው ዘውድ የደፋው ቀዳማዊ ምኒልክ ነው። አመጣ ቆንጥቻለሁ መሰለኝ። ገርታ የኔ ጸባይ መቼም ለፕሮግራም በላይ አይመች። እንደው እንዴት አይነት ታሪክ እኮ ነው ያለ። እና ሶሎሞን 300 የወርቅ ጦር ነበረው፣ የወርቅ ሰይፍ ነበረው። ይሁን እንጂ ሶሎሞን እንኳን በነበረ ዘመኑ ሁሉ በዚያ ሁሉ ክብሩ ከገዳም አበቦች እንዳንዱ አልለበሰም ብሎ መጨነቅ እንደሌለብን ለነዚህ እጽዋት እግዚአብሔር እንዴት አይነት ጌጥ እንደሚሰጣቸው ገለጸ። በመዝሙረ ዳዊት ደግሞ እስመ ውእቱ ያምር ፍጥረተነ፣ እሱ ፍጥረታችን ያውቃል። ተዘከር እግዚኦ ከመ መሬትንህነ፣ እኛ አፈር እንደሆነ አስብ። ወከመ ጽጌ ገዳም ከመ ይፈርህ፣ አንድ የተፈለገችው ይችላል። የገዳም አበባ በወርሃ መስከረም አበባ ሸብርቆ፣ በወርሃ ጥቅምት አበባ ሸብርቆ፣ በወርሃ ኅዳር አበባ ሸብርቆ ይቆይና በወርሃ ጥር፣ በወርሃ የካቲት፣ በወርሃ መጋቢት ከዚህ ደረሰ ይባላል። እኛም ዛሬ እንዳበባ ነን፣ ነገ እንዳበባ እንረግፋለን ብሎ ይበቃኝ። እግዚአብሔርን አመስግን። እስቲ የኔታ በጣም በሚገባ ደግሞም እጅግ በጣም በሚመስጥ አነጋገር ነው ምስጢሩን እየነገሩን ያለው። መምህራንን ያላሳጣን እግዚአብሔርን እናመስግን። እስቲ ወደ ሁለተኛው ጥያቄ አልፋለሁኝ። ሁለተኛው ጥያቄ መጋቤ ሐዲስ ሳሙኤል የካቴድራላችን የመጻሕፍት መምህር ናቸው እንዲመልሱልን የምንፈልገው። እንግዲህ ቤተክርስቲያናችን ንባብን ከትርጓሜ አያይዛ ምስጢርን እየገለጠች የቆየች ቤተክርስቲያን ነች። የተለያዩ ሊቃውንት በየዘመኑ ተነስተዋል። በአምስተኛው መቶ ክፍለ ዘመን ታላቁን ሊቅ ኢትዮጵያዊውን ቅዱስ ያሬድን ማንሳት ይቻላል። በ14ኛው መቶ ክፍለ ዘመን አሁንም ታላቁን ሊቅ አባ ጊዮርጊስ ዘጋስጫን ማንሳት ይቻላል። አሁንም ደግሞ የማሕሌተ ጽጌውን ደራሲ አባ ጽጌ ድንግልን በዛው ዘመን ማንሳት ይቻላል። እንግዲህ መጻሕፍትን ስናነሳ የመጻሕፍቱን ደራሲ ማንሳት የተገባ ነው። ማን ደረሰው ብሎ መጻሕፍቱን ተመልሶ ደግሞ የመጻሕፍቱን አማናዊነት ትክክለኛነት ማረጋገጥ የሚቻለው ወደ ደራሲው ዞር ብሎ አይቶ ነውና የኔታ እንደው የደራሲዎቹን የተወሰነ ነገር እንደው መለስ ብሎ ማየት ቢቻል። ሁለተኛ ግን በማሕሌተ ጽጌ የራሱ የማሕሌተ ጽጌ ዘመኑን ዘመነ ጽጌ ስለሆነ የማሕሌተ ጽጌ ድርሰት ምንነቱን፣ ይዘቱን፣ ነገር ሃይማኖታዊ ፋይዳውን እንደው አጠር ባለ መንገድ ቢያቀርቡልን። ጥሩ ጥያቄ ነው። ምክንያቱም ድርሰቱ ካለ ደራሲ የግድ አስፈላጊ ነገር ነው።
ቤተ ክርስቲያናችን እንደተባለው ኃይለ ቃሉን ከንባቡ፣ ንባቡን ከትርጉሙ፣ ትርጉሙን ከምስጢሩ፣ ምስጢሩን ከዜማው አስማምተው ቀምረው ቤተ ክርስቲያናችን እንድትገለገል እግዚአብሔር እንዲመሰገንበትና እንዲመለክበት የሚያደርጉ ቅዱሳን አባቶቻችን ናቸው። ምክንያቱም አባቶቻችን ቅድም እንደተገለጸው በ14ኛው መቶ ክፍለ ዘመን በ5ኛው መቶ ክፍለ ዘመንና በ14ኛው መቶ ክፍለ ዘመን የተነሱት ታላቁ ሊቅ የቤተ ክርስቲያናችን ኮከብ ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ እንዲሁም አባ ጽጌ ድንግል እድሜያቸው ወይም ዘመናቸው የተለያየ ቢሆንም ግን ድርሰታቸው አንድ ነው። የተለያየ ነገር የለም። መነሻቸው እመቤታችን ቅድስት ድንግል ማርያም ናት። መዳረሻቸው መድኃኔዓለም ኢየሱስ ክርስቶስ ነው። የድርሰቱ ምንጫቸው ደግሞ እግዚአብሔር መንፈስ ቅዱስ ነው። አንድ ሰው አዋቂ ስለሆነ ሊቅ ስለሆነ መጽሐፍን ደርሶ ማበርከት አይችልም። መጽሐፍ የሚደረሰው በእውቀት ሳይሆን በቅድስና ስለሆነ ማለት ነው። ያለ እግዚአብሔር ፈቃድ ያለ መንፈስ ቅዱስ ምስጢር ገላጭነት መጻሕፍትን ደርሶ አምጥቶ ድርሰቴን ተቀበሉ ቢል አይቻልም። ምክንያቱም የድርሰቱ የተለያዩ ይዘቶች አሉት። ድርሰት መሆኑ የሚታወቅበት ብዙ መምህራን መጻሕፍትን ጽፈዋል። ድርሰት አይባልም አይደል? መለከታው መጻሕፍትን ጽፈዋል ነው የሚባለው። ድርሰት የሚባለው ግን ለግል ጸሎት የሚሆን ለማህበር አገልግሎት የሚሆን ለቤተ ክርስቲያናችን አገልግሎት ነው። የቅድሳት ውስጥ ተቆጥሮ ቤተ ክርስቲያን የምትገለገልበት በመንፈስ ቅዱስ የተገለጸ የተጻፈ የተነገረ መሆን መቻል አለበት። ይህም ከድርሰቱ ለማለፍ ወይም ደግሞ ድርሰት ነው ትክክለኛ ነው የሚለውን ድርሰት ለመለየት ድርሰቱን መልካም ቢሆን እንኳን የድርሰቱን መልካምነት ሊገልጸው የሚችል የደራሲው ማንነት ነው። የደራሲው ማንነት ድርሰቱን ሊገልጽልን ይችላል ማለት ነው። ይህም የሚታወቀው ድርሰቱን 4 መስመሮችን ማለፍ አለበት አንድ ድርሰት። ሌላው 4 ነገሮችን ካላለፈ ድርሰቱን ድርሰት ነው ብሎ ለመቀበል ለማስተማሪያ ሊሆን ይችላል፣ ለማወቂያ ለመመራመሪያ ሊሆን ይችላል መጽሐፉ። ነገር ግን ድርሰት ነው ብሎ ለመቀበል ግን አስቸጋሪ ነው የሚሆነው። ይህም በአባቶቻችን ታይቷል። አባታችን አባ ሕርያቆስን በደረሰ ሰዓት ድርሰቱን አይተነዋል አይደል? መላከ ታቦር። ምክንያቱም ድርሰቱን ደርሶ አባ ሕርያቆስ አቀረበ ወይም ደግሞ በሚደርስበት ሰዓት ሊቃውንቱ ተሰብስበው ድርሰቱን ያዳምጡ ነበር። ሊቃውንቱ ከሁለት ተከፈሉ። የተወሰኑ ሊቃውንት ድርሰት ነው የእግዚአብሔር መንፈስ ነው የገለጠለት፣ ይህንማ ተቀብለን አስተካክለን አስተጋብተን እንያዘው ሲሉ፣ የተወሰኑት ደግሞ በፍጹም አይደለም፣ ይህ ያልተማረ ሰው እንዴት ሊደርስ ይችላል? ያስተማሩትን ቀለም ቃለ እግዚአብሔር እንኳን አስተካክሎ መናገር የማይቻለው እንዴት እንግዳ ድርሰት ደርሶ ሊሰጠን ይችላል? እንዴት አድርገን እንቀበለዋለን? ማን ደረሰው ብለን እናገራለን ነበር ክርክራቸው። ከዚያ በኋላ ምን አደረጉ? እንደ ልማዱ አድርገን ድርሰቱን እንቀበለው ነው ያለው። ልማዱ ምንድን ነበር? ከዚያ በፊት አባቶቻችን ድርሰት ሲደርሱ ድርሰታቸው እውን ሆኖ ታላቅነቱ የሚታወቀው የደረሱት ድርሰት ይመጣል፣ ይፈተሻል፣ ይመረመራል። ከመረመሩት በኋላ ውስጡን ከህሙም ላይ ያስቀምጡታል። የታመመ ሰው የፈወሰ እንደሆነ መጀመሪያ ላይ ከኋላ ላይ ያስቀምጡታል ድርሰቱን። ድርሰቱ ከሆድ ውስጥ ሳይበላሽ ቀለሙ ሳይጠፋ ወረቀቱ ሳይበጣጠስ ከተገኘ ከወጣ መልሰው ከእሳት ላይ ይጥሉታል። ከእሳቱ ላይም ደና ከወጣ እሳቱ ሳያቃጥለው ሳያጠፋው ሳይበለው ከተገኘ መልሰው 3ኛ ከህሙም ላይ ይጥሉታል። ድውዩን ከፈወሰላቸው ይህ ደገኛ ድርሰት ነው ብለው ለቤተ ክርስቲያን አገልግሎት እንዲውል፣ ስለ እመቤታችን ከሆነ ድርሰቱ እመቤታችን እንድትመሰገንበት እግዚአብሔር ደግሞ እንዲመለክበት ያደርጋሉ። ሞቱ የሞተው መታል የታመመውን ሰው በፍጥነት ካስነሳው የሞተ ሰው ካለ ደግሞ ከሞተው ሰው ላይ ያስቀምጡታል። አሁን ቅዳሴ ማርያም እንደዚህ ነው ሰዎች የተቀበሉት ወይም ደግሞ ሊቃውንቱ ያልተቀበሉት እንዲቀበሉት የሆነው ማለት ነው። ስለዚህ እነዚህን 4ቱን መሰረታዊ ምክንያቶችን ካለፈ ድርሰቱ ድርሰት ነው ብለው አማናዊ ድርሰት አድርገው የተደረሰለትን አካል ያመሰግኑበታል፣ እግዚአብሔርን ያገለግሉበታል፣ ያመልኩበታል ማለት ነው። ድርሰት በዚህ መንገድ ነው የሚገለጸው። በእውቀት ሳይሆን በቅድስና ይገለጻል ማለት ነው።
ይዘቱንና ውስጡን ስንመረምር ምክንያቱም እያንዳንዳቸው የቅዱስ ያሬድን የአባ ጊዮርጊስ ዘጋስጫን የአባ ጽጌ ድንግልን የሕይወት ታሪካቸውን መዘርዘር ስለማይቻል ዕውቀታቸው ሳይሆን ቅድስናቸው ነው ለድርሰት ያበቃቸው ብለን ብንይዘው የተሻለ ነው የሚሆነው አይደል? ስለዚህ ድርሰታቸው በዚህ መንገድ ይታያል ማለት ነው። ይዘቱን እንመልከት። ወደ ይዘቱ ስንመጣ ግን ማሕሌተ ጽጌ ውስጡ ምንድን ነው ያለው? ምንድን ነው የሚያስተምረው? ማንን ነው የሚገልጸው የሚለው እንድናይ ያደርገናል። አሁን ማሕሌተ ጽጌ 4 ይዘቶች አሉት። አንደኛ ነገረ ማርያምን እናይበታለን። ሁለተኛ ነገረ ክርስቶስን እናገኝበታለን። ሶስተኛ ነገረ መስቀሉን እናገኝበታለን እናይበታለን። አራተኛ ነገረ ቤተ ክርስቲያንን እናይበታለን። ይዘቱ ጠቅለል ባለመልኩ እነዚህ ናቸው ውስጡ ያሉት ይዘቶች ማለት ነው። ነገረ ማርያምን ስናይ ከዚህ ውስጥ ምን ብለን እናገኘዋለን? ጽጌ አስተርአየ ሰሪጾ እማጽሙ ለዘአምአኪ ጽጌ ለገብርኤል በይነ ሰላሙ ወበይንተዝ ማርያም ሶባው ዘንዲ መዓዛ ጣዕሙ ለተአምረኪ ማርያም አሐሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ ነው የሚለው። አሁን ምን ነው የሚገልጽ? ይሄ ከጉንዱ ከአጥንቱ ላይ አበባ ወጣ። መልአኩ ቅዱስ ገብርኤል ባመሰገነች ሰላምታ እንዳመሰገነች ወበይንተዝ ማርያም ሶባው ዘንዲ መዓዛ ጣዕሙ የጣዕሙ መዓዛ ደስ ባሰኘኝ ጊዜ። ስለዚህ ነገር እመቤታችን ለተአምረኪ አሐሊ እሙ እናቱ ሆይ ለታምርሽ ምስጋና አቀርባለሁ። ማሕሌተ ጽጌ ዘይሰመይ ስሙ ማሕሌተ ጽጌ በሚባል ወይም እኔ አባ ጽጌ በደረስኩት የእመቤታችን ምስጋና ወይም ጽጌ የተባለች እመቤታችን በምትመሰገንበት ምስጋና አመሰግንሻለሁ ብሎ ገልጾታል። ስለዚህ ነገረ ማርያምነቱ ባጭሩ ይሄ ነው። እመቤታችን ትመሰገንበታለች ማለት ነው። ያፍር ቀዊሜ ቅድመ ስልኪ ወጽጌ ረዳ ማልከ ዘያህልም ስባተ ላይ የሚወደው ዘእሴባኪ ጥቀ። ስለዚህ የማያልቅ ምስጋና የጽጌው ዘመን ቢያልቅ እንኳን አንቺ የተመሰልሽበት የአበባው ዘመን ወራጽጌ ቢያልቅ እንኳን አንቺ ሳመሰግንሽ ከስዕልሽ ፊት ቆሜ የማያልቅ ምስጋና በማያልቅ ምስጋና አመሰግንሻለሁ ብሎ ነገረ ማርያምን እመቤታችን እንደምትመሰገንበት እመቤታችን ከጽንሰቷ እንደውም ከትንቢቷን የሚጀምር ከትንቢቷ አይደል እንዴ? ሰማዮች ነቢያት ለርዩ ህዋተ ነገረ ጽጌ ህዝቡ ተወተ ምስራቅ ጥንት አይደለም እንደራሰው የታተመች የገነት ደጅ የተዘጋች አበባ ያለባት የገነት ጎሮ ማለትም ገነት ብለው ነቢያት እንኳን ሰየሙሽ ለርዩ ህዋተ በርሁ በስውር እንዳዩ ስላንቺ ደረሱ ተናገሩ መሰሉሽ ብሎ ነገረ ማርያምን በዚህ መንገድ አባቶችን አባ ጽጌ ድንግል ገልጾታል። ወደ ነገረ ክርስቶስ ስንመጣ ደግሞ ነገረ ክርስቶስን ቁልጭ ብሎ በዚህ ማሕሌተ ጽጌ ውስጥ እናገኘዋለን አይደል? ተፈሥሒ ድንግል ተአምሪ ብሲ ዘጸገይኪ ለነ አሐደምነ ሥላሴ ነው። ከሦስቱ ቅዱስ አንዱ ቅዱስ የወለድሽልን ያለ ወንድ ዘር ወንድ የማታውቂ እመቤታችን ድንግል ተፈሥሒ ደስ ይበልሽ ብሎ በሷ ምስጋና ደስታ ከሦስቱ ቅዱስ አንዱ ቅዱስ ደግሞ መድኃኒዓለም ኢየሱስ ክርስቶስ ከሷ እንዳበበ ዘጸገይኪ ለነ እንዳፈራ አባ ጽጌ ድንግል ገልጾልናል ማለት ነው። አሁን ወደ የት እንምጣ? ወደ ነገረ መስቀሉ እንምጣ። ዝንቱ መስቀል ምንድነው የሚለው? ታምረ ነበልባል ነው አይደል? ዝንቱ መስቀል አምሳለ ነበልባል ዘኪሩቤል ቢጽ። ዝንቱ መስቀል አምሳለ ነበልባል ዘኪሩቤል ቢጽ። አሁን በኪሩቤል አምሳል መድኃኒዓለም ኢየሱስ ክርስቶስ ዙፋኑ የተቀመጠ ኪሩቤል ላይ ነው አይደል? ኪሩቤል ላይ የተሸከሙት በኪሩቤል አምሳል መስቀሉ ለክርስቶስ ዙፋን ይሆን መስቀሉ ላይ የተቀመጠ ኪሩቤል ለመድኃኒዓለም ዙፋን እንደሆኑ እነሱ ላይ እንደተቀመጠ መስቀሉ ደግሞ ይህ መስቀል ለኪሩቤል ለመድኃኒዓለም ዙፋኑ ነው። አምሳለ ነበልባል ዘኪሩቤል ቢጽ ብሎ ገልጾታል። ነገረ መስቀሉንም በዚህ ውስጥ እናገኘዋለን ማለት ይዘቱ ነው። ይሄ ወደ ቤተ ክርስቲያናችን ስንመጣ ነገረ ቤተ ክርስቲያንም አለው ብለናልና ወደ ቤተ ክርስቲያን ስንመጣ ደግሞ ፈንሴ ወኔ ወፈገነት የሚል ነገር አለ። ማድባረ ከሬ ወአለው ንጹህ ሽታ ቆንጆ መዓዛ ካለበት ከገዳሙ የእመቤታችን ምሳሌ የምትሆን የገነት ወፍ ከዚያ ከገዳሙ ነይ ካለ በኋላ ምን ይላል? ዝንቱ ማለት ፈንሴ ወኔ ወፈገነት ማድባረ ከርቤ ወአለው ወሐወፂ ቤተ ክርስቲያን ተመሳከሩ ቤተ ክርስቲያንን ትጎበኝ ዘንድ ነይ የሚል
ቤተ ክርስቲያን ማን ነው ሲባል እኛ ነን ማለት ነው። እኛን ለመጎብኘት ነይ እያለ ጠርቷታል። አባ ጽጌ ድንግል ማለት ነው። አባ ጽጌ ድንግል ድርሰት እንግዲህ እንደሚታወቀው ምንድነው ደራሲው የሚደርሰው ባየው ነው። ነገረ ክርስቶስን ነገረ ማርያም እንደው መነሻቸው የደራሲያን ነገረ ክርስቶስ ነው አይደል እንዴ? ነገረ ስጋዊ ምስጢረ ስጋዊ ነው። ለምስጢረ ስጋዊያቸው ደግሞ መነሻ እመቤታችን ቅድስት ድንግል ማርያም ናት። አሁን እመቤታችን የሌለችበት ድርሰት መድኃኔዓለም ኢየሱስ ክርስቶስ የሌለበት ድርሰት በፍጹም አታገኝ የለም። አሁን ጽጌ እያለ ይሄዳል አይደል? ምንድነው የሚሄደውም አባ ቅዱስ ኤፍሬም ሲደርስ የሰኞውን ውዳሴ ማርያም ሲደርስ ፈቀደ እግዚአ ግዞ ለአዳም ብሎ ነገረ ስጋዊ ላይ ጀመረ አይደል? የማክሰኞ ላይ ሲደርስም ደግሞ በዚያ ሰዓት የታየው እመቤታችን ቅድስት ድንግል ማርያም ስትታየው የክርስቶስ የማዳን ስራ ይዛ ነበር የመጣች ወደ ቅዱስ ኤፍሬም። ስለዚህ አዳምን እንዳዳነው መገለጫ ሆኖ ነበር የተገኘ መድኃኔዓለም ኢየሱስ ክርስቶስ ከሷል። ወደ ማክሰኞ ውዳሴ ማርያም ስንሄድ ደግሞ ምንድነው ያለ? አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ አለና ነገስታቱን ጠራቸው። አሁን ያን ጊዜ ማክሰኞ ቀን ማንን አስከትላ መጣለች? እመቤታችን ነገስታቱ እነ ዳዊትን እነ ኢያሱን እነ ኢሳይያስን አስከትላ ስለመጣች እነሱን አነሳ። ወደ ረቡዕ ስንሄድ ደግሞ መላእክትን አነሳቸው። ለምን ሲባል እነሱን አስከትላ ስለመጣች መላእክትን ይመለከታቸው ነበር ደራሲው ቅዱስ ኤፍሬም። አሁን አባ ጽጌ ድንግል ደግሞ ጽጌ ይበዛል አይደል? መላከታው በዘመነ ጽጌ ይሁን የደረሰው ድርሰቱ ነው። ጽጌ በዛል። የሚገርማችሁ ነገር አባ ጽጌ ድንግል ድርሰቱን ከመድረሱ በፊት ለድርሰት መንፈስ ቅዱስ ሲያነሳሳው እመቤታችን ስዕል ላይ ተመለከተ። ስዕሏን ሲመለከተው ግን በስዕሏ ዙሪያ የጽጌረዳ አበባ አጊጦ ያገኘው ነበር፣ አይቶታል። ያን የጽጌረዳ አበባ ሲመለከተው በስዕሉ ዙሪያ ይታየዋል። አሁን ጽጌ በማለት ጽጌ አስተራይ ብሎ ጀምሮ ከዚያ የተነሳ ነው ጽጌ ከድርሰቱ የማይለይ የማይወጣ። ዛሬም ቤተክርስቲያናችን ስለ ማዕድኖ ይዘን የምንዞረው አበባ ይዘን እንዘታቀፍዮ ለሕፃን ልጅ ሲባል እግዚአብሔርን የምናመሰግነው ከዚህ የተነሳ ነው ለማለት ነው። ስለዚህ አሁን ይዘቱን አይተናል፣ ድርሰቱን አይተናል። ሃይማኖታዊ ፋይዳውን ባጭሩ ብዬ ልጨርስ። ምክንያቱም እኔ ከዚህ ነኝ እንደውም መናገርም መቅረብም አልነበረብኝም። አባታችን መላከ ታቦር በርቀት ስላሉ እሳቸው ብናዳምጥ የተሻለ ነበር የሚሆነው። ሃይማኖታዊ ፋይዳው ምንድነው ከተባለ ሃይማኖታዊ ፋይዳው በዚህ ድርሰት እመቤታችን ትመሰገናለች፣ መድኃኔዓለም ኢየሱስ ክርስቶስ ይመሰገናል። መድኃኔዓለም ኢየሱስ ክርስቶስ ከመመስገን አልፎ ግን ይመለክበታል። እንዴት ይመለካል በዚህ ድርሰት ካላችሁ ምንድነው ማህሌቱ ሲጀምር የሚጀምረው ሃሌሉያ ስቡ ወዱስ ዘሳረረ ሁሉ ዓለም ባቲ ቃል አይደል? ስለዚህ እግዚአብሔርን አመስግነን እግዚአብሔርን አመልከን ነው ወደ እመቤታችን ምስጋና የምንሄደውና ስለዚህ እግዚአብሔር ይመሰገንበታል ይመለክበታልም። ሃይማኖታዊ ፋይዳው እጅግ የጎላ ነው ማለት ነው። አመሰግናለሁ። ቃለ ሕይወት ያሰማልን። ሲያመስግኑ መምህራችንን ቃለ ሕይወት ያሰማልን። እንግዲህ ማህሌተ ጽጌን በተለይ ቅዳሜ ማታ ለእሑድ ስትመጡ አሁን ትርጓሜው ገብቶን ልንቆም ነው አይደል? ትርጉሙ ገብቶን ልንቆም ነው ማለት ነው። እንደው ነፍሳችን ብቻ ታዳምጠዋለች ከሚል እውቀቱንም ሃይማኖቱንም እያያዝን ነውና ይህን እየተረጎሙልን ላሉት መምህራኖቻችን ቃለ ሕይወት ያሰማልን። እግዚአብሔርን እናመስግን። ወደ ሶስተኛው ጥያቄ እሄዳለሁ። መላከ ታቦር ናቸው ምላሹን የሚሰጡልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቅድም ሲባል እንደነበረው 40 ቀን በዘመነ ጽጌ ወቅት ማለት ነው የእመቤታችንን የስደቷን የመመለሷን ታሪክ እያነሱ ውዳሴ የሚቀርብበት ደማቅ የማህሌት ወቅት ነው። በዚህ ወቅት ለእመቤታችን ፍቅርና ክብር ሲባል የፈቃድ ጾም የሚጾሙ ምዕመናት ብዙ ናቸው፣ ካህናትንም ጨምሮ ማለት ነው። የሌሊቱ ማህሌት አገልግሎት ራሱ ምን ይመስላል የሚለውን አንድ ጥያቄ እናድርገው። ማህሌቱ አገልግሎቱ ምን ይመስላል? ከዚህ ጋር ማያይዞ ደግሞ ስለ ጾሙ የኔታ የተወሰነ ነገር ብሎ አንዳንዶች ምን ይላሉ? ማህሌተ ጽጌ ወይም ማህሌት ነው እንጂ ጾም የለውም የሚሉም ስላሉ ይሄ የፍቃድ ጾም ራሱ ከበረከትም
እመቤታችን ከመውደድ ጋር አያይዘው የተወሰኑ ሀሳቦች ቢሰጡበት። ለመጋቤ ሐዲስ የኔታ ሳሙኤል ቃለ ሕይወት ያሰማልን። ሰው በሚረዳው ልክ ሲተነትን ከእያንዳንዱ ሰው አይምሮ ግሩም የሆነ ምስጢር ይፈልቃል። እኔ አሁን ማሕሌተ ጽጌ ይዘቱ ምንድነው ተብዬ ብጠይቅ ይህ ጥያቄ ላይ ቢደርሰኝ በማሕሌተ ጽጌ ውስጥ ሁሉ አለ ብዬ ደግሞ መልሳለሁ። የሌላ ታገኙ ነገራችን አሁን ትታገሰኛለህ። እሺ በደንብ እንድትረዱኝ ይፈልጋለሁ። መጽሐፍ ቅዱስ የለም ከዚህ ላይ ችግር የለውም። በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ 1467 ምዕራፎች አሉት። መጽሐፍ ቅዱስ አሁን ባለው መረጃ እኔ ባለኝ መረጃ ተጽፎ ባነበብኩት በ2100 ቋንቋ ተተርጉሟል። ከመጽሐፍ ቅዱስ በቀር በ2100 ቋንቋ የተተረጎመ መጽሐፍ አታገኙም። በዓለም ላይ መቼም የፈለገ መጽሐፍ ቢጻፍ ከመጽሐፍ ቅዱስ የበለጠ መጽሐፍ አልተጻፈም፣ አይጻፍም። ቅድም የኔታ በጥሩ ኃይለ ቃል እንደገለጹት መጽሐፍ የሚጻፈው በሁለት ወገን ነው። ትክክል ነው። አንዱ በቅድስና፣ አንዱ በፍልስፍና። በቅድስና ሲጻፍ ለጸሎት ይሆናል፣ በፍልስፍና ሲጻፍ ለእውቀት ይሆናል። እውቀቱ ደግሞ ሊያጠፋ ይችላል። በሀገራችን የተማሩ ሰዎች የተጠናወጣቸው ድንቁርና አለ። 3 ነገሮች አጥብለው ይዘዋቸዋል። አንደኛው ጥልቅ የሆነ ድንቁርና፣ ሁለተኛው ከመቃብር የሰፋ ሆድ፣ ሶስተኛው ከዘንዶ የረዘመ ምላስ። ፊደል የሚያውቁ ከዚያ ውጭ ግን ምንም የማያውቁ። አሁን መጽሐፍ ቅዱስ ልብ በሉ 1467 ምዕራፍ አለው ብያለሁ። በ2000 ዓመተ ምህረት የታተመ ይህን ለማስረዳት እሞክራለሁ። መጨረሻ ላይ ወደ ማሕሌተ ጽጌ ስመጣ እኔ እንደሳቸው የተረጋጋው አይደለም። እንግዲህ ውሃ ነው የምጠጣ፣ ሌላ ነገር አልቀመስኩ። እኔ ይከልመኛል ነው። ልብ ብላችሁ ያዙ። መጽሐፍ ቅዱስን ግልጥ ስታደርጉት መጀመሪያው ጥራዝ ላይ የምታገኙት ኦሪት ዘፍጥረት ነው። ዘፍጥረት 50 ምዕራፍ አለው። ዘጸአት 40 ምዕራፍ አለው። ዘሌዋውያን 27 ምዕራፍ አለው። ዘኍልቍ 36 ምዕራፍ አለው። ዘዳግም 34 ምዕራፍ አለው። ሙሴ የጻፋቸው 5። መጽሐፈ ኢያሱ 24 ምዕራፍ አለው። መጽሐፈ መሳፍንት 21 ምዕራፍ አለው። መጽሐፈ ሩት 4 ምዕራፍ አለው። መጽሐፈ ሳሙኤል ቀዳማዊ 31 ምዕራፍ አለው። ሁለተኛው 24 ምዕራፍ አለው። መጽሐፈ ነገሥት ቀዳማዊ 22 ምዕራፍ አለው። ሁለተኛው 25 ምዕራፍ አለው። ዜና መዋዕል ቀዳማዊ 29 ምዕራፍ አለው አንደኛው። ሁለተኛው 36 ምዕራፍ አለው። ኩፋሌ 34 ምዕራፍ አለው። ሄኖክ 42 ምዕራፍ አለው። መጽሐፈ ነህምያ መጽሐፈ ዕዝራ ቀዳማዊ 10 ምዕራፍ አለው። መጽሐፈ ነህምያ 13 ምዕራፍ አለው። ዕዝራ ሱቱኤል 13 ምዕራፍ አለው። መጽሐፈ ዕዝራ ካልዕ 9 ምዕራፍ አለው። ጦቢት 14 ምዕራፍ አለው። ዮዲት 16 ምዕራፍ አለው። አስቴር 11 ምዕራፍ አለው። መቃብያን ቀዳማዊ 36 ምዕራፍ አለው። ሁለተኛው 21 ምዕራፍ አለው። ሶስተኛው 10 ምዕራፍ አለው። መጽሐፈ ኢዮብ 42 ምዕራፍ አለው። መዝሙረ ዳዊት 150 መዝሙራት አሉት። መጽሐፈ ምሳሌ 24 ምዕራፍ አለው። ተግሳጽ 6 ምዕራፍ አለው። ጥበብ 19 ምዕራፍ አለው። መክብብ 12 ምዕራፍ አለው። መኃልየ መኃልይ በግዕዙ 6 በአማርኛው መጽሐፍ ቅዱስ 8 ምዕራፍ አለው። ሲራክ 51 ምዕራፍ አለው። ኢሳይያስ 66 ምዕራፍ አለው። 66 ኢሳይያስ። ኤርምያስ 52 ምዕራፍ አለው። ባሮክ 5 ምዕራፍ አለው። ሰቆቃወ ኤርምያስ 5 ምዕራፍ አለው። ተረፈ ኤርምያስ 1 ምዕራፍ አለው። ተረፈ ባሮክ 5 ምዕራፍ አለው። ትንቢተ ሕዝቅኤል 48 ምዕራፍ አለው። ትንቢተ ዳንኤል 14 ምዕራፍ አለው። ትንቢተ ሆሴዕ 14 ምዕራፍ አለው። ትንቢተ አሞጽ 9 ምዕራፍ አለው። ትንቢተ ሚክያስ 7 ምዕራፍ አለው። ትንቢተ ኢዩኤል 3 ምዕራፍ አለው። ትንቢተ አብድዩ 1 ምዕራፍ አለው። ትንቢተ ዮናስ 4 ምዕራፍ አለው። ትንቢተ ናሆም 3 ምዕራፍ አለው። ትንቢተ ዕንባቆም 3 ምዕራፍ አለው። ትንቢተ ሶፎንያስ 3 ምዕራፍ አለው። ትንቢተ ሐጌ 2 ምዕራፍ አለው። ትንቢተ ዘካርያስ 14 ምዕራፍ አለው። ትንቢተ ሚልክያስ 4 ምዕራፍ አለው። የብሉይ ኪዳን መጨረሻ
የማቴዎስ ወንጌል 28 ምዕራፍ አለው አዲስ ኪዳን። የማርቆስ ወንጌል 16 ምዕራፍ አለው። የሉቃስ ወንጌል 24 ምዕራፍ አለው። የዮሐንስ ወንጌል 21 ምዕራፍ አለው። ግብረ ሐዋርያት 28 ምዕራፍ አለው። ሮሜ 16 ምዕራፍ አለው። አንደኛ ቆሮንቶስ 16 ምዕራፍ አለው። ሁለተኛ ቆሮንቶስ 13 ምዕራፍ አለው። ገላትያ 6 ምዕራፍ አለው። ኤፌሶን 6 ምዕራፍ አለው። ፊልጵስዩስ 4 ምዕራፍ አለው። ቆላስይስ 4 ምዕራፍ አለው። አንደኛ ተሰሎንቄ 5 ምዕራፍ አለው። ሁለተኛው 3 ምዕራፍ አለው። አንደኛ ጢሞቴዎስ 6 ምዕራፍ አለው። ሁለተኛው 4 ምዕራፍ አለው። ቲቶ 3 ምዕራፍ አለው። ፊልሞና 1 ምዕራፍ አለው። ዕብራውያን 13 ምዕራፍ አለው። አንደኛ ጴጥሮስ 5 ምዕራፍ አለው። ሁለተኛው 3 ምዕራፍ አለው። አንደኛው ዮሐንስ 5 ምዕራፍ አለው። ሁለተኛው ዮሐንስ 1 ምዕራፍ አለው። ሶስተኛው ዮሐንስ 1 ምዕራፍ አለው። ያዕቆብ 5 ምዕራፍ አለው። ይሁዳ 1 ምዕራፍ አለው። የዮሐንስ ራእይ 22 ምዕራፍ አለው። ተደምሮ አጠቃላይ 1467 ምዕራፎች አሉት። ማሕሌተ ጽጌ ይህን ሁሉ ጥቅም ያዘ። ስንክሳርን ይዟል። ተአምረ ማርያምን ይዟል። ወንጌልን ይዟል። መልእክታትን ይዟል። ሃይማኖተ አበውን ይዟል። ፍትሐ ነገሥትን ይዟል። ነገረ ቅዱሳንን ጨምቆ ነው ያዘው። ቤተክርስቲያን ውስጥ የምታዩት ነገር ሁሉ መጽሐፍ ቅዱስ ውስጥ አለ። ማሕሌተ ጽጌ ውስጥ ደግሞ መጽሐፍ ቅዱስ አጠቃላይ አለ። ለምሳሌ እንዳለመታደል ሆኖ በሰማይ ያለውን ማስቀረት አይቻልም እንጂ በምድር ያለውን እንዴት እንደሆነ ታውቃላችሁ። ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሰማይኪ ለተስካረ ምሕረት ወፍትሕ አይደል? ህየንተ ቀስፋ ለምድር ወአማሰራ ባይህ በእንቲአኪ አሰርገዋ በጽየ ኩሉ አቅባህ ከመበከዋክብት አሰርገዋ ለሰማይ ስፍኑ። ኦሪት ዘፍጥረት ምዕራፍ 9 ላይ ቀደም ቅድም የኔ ታስተረጉሙት ሰማዮች ነቢያት ኢሳይያስ ምንድን ነው የሚለው? ኢሳይያስ ነገረ ክሱተ ገለጠው ናሁ ድንግል ትጸንስ ብሎ የተናገረ ብቸኛው ነብይ ማን ነው? የኢሳይያስ ምን አለ? ኢሳይያስ ነገረ ክሱተ ኢሳይያስ ገልጦ ነው ግልጣም። ስለዚህ ማሕሌተ ጽጌ አጠቃላይ መጽሐፍ ቅዱስንም ከመጽሐፍ ቅዱስ በኋላ የተጻፉትን መጻሕፍት ሰብስቦ የያዘ በጣም የተለየ ነው። ማሕሌቱ ምንድን ነው የሚመስል ላልከኝ፣ ዘፈን ካልገባበት የመላእክት ማሕሌት ይመስላል። እሺ እየሰማህ ለቁልጭ ቁልጭ ነው ትላንተራሱ ያልተማረ ሰው ገብቶ እጅ እንዲል ካላደረገው በወንበር በተማራችሁት ብቻ ጸንጽላችሁ አመርግዳችሁ ወረቡን ወረባችሁ በወንበሩ ልክ የሚያልቅ ከሆነ ማሕሌተ መላእክት ነው የሚመስል። በነገራችን ላይ ቅድም ስለ ቅዱስ ያሬድ፣ ስለ አባ ጊዮርጊስ ዘጋስጫ፣ ስለ አባ ጽጌ ድንግል የተጠየቀው ጥያቄ የኔታ በሚገርም ሁኔታ መልሰውታል። 4 ሀገሮች የተሰሩበት ልንገራችሁ። የአርመን ቤተክርስቲያን የተሰራችው በብዙዎች ቢሆኑም ዋኖች 2 ናቸው። ቅዱስ ጎርጎርዮስ ዘአርማንያና ቅድስት አርሴማ። ለአርመን ቤተክርስቲያን ከሁለቱ የበለጠ ባለውለታ አታገኙ። ለሶርያ ቤተክርስቲያን ብዙ ሊቃውንት ቢኖሯትም ዋኖቹ ግን ቅዱስ ኤፍሬምና ቅዱስ ያዕቆብ ዘስሩግ። ለእስክንድርያ ቤተክርስቲያን ብዙ ሊቃውንት ቢኖሩም ዋኖቹ ግን ቅዱስ አትናቴዎስና ቅዱስ ቄርሎስ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድና አባ ጊዮርጊስ ሲጨመር አባ ጽጌ ድንግል። አታጨበጭቡላቸው ሰነፎች፣ መራህል። አንድ ምሳሌ እዚህ ቦታ ላይ መጥቻ አስተምሬያለሁ። ካሜራማን ናት፣ ተነስ። አንተን ራስን አትቀርጽ፣ ተነስ። እሱን አምዱ ግፎ ግን ማንቀሳቀስ አለብን። ግፎች እኔም ወደ እኔ ይመለከታል። እኔ ግፋኝ አልኩ እንዴ? እኔን ማስንቱ እየገፋኝ ነው ወንድም። በሁለት እጅ ሳና መሳንቀሳቀስከው እምቢ ካለ በዚህ ጧፍ ነው እንደው አላንቀሳቀስከውም አለ። ውስጡ ላይ ምን አለ? ብረት አለ አይደል? አሁን የወንድማችን ይህን የቆመውን አውድ ማንቀሳቀስ ይችላል? ይችላል? እድሜ ለቅዱስ ያሬድ፣ እድሜ ለአባ ጊዮርጊስ ዘጋስጫ፣ እድሜ ለአባ ጽጌ ድንግል፣ እድሜ ለኢትዮጵያ ሊቃውንት እንጂ የኢትዮጵያ ቤተክርስቲያን ገልብጦ መጣል ይቻላል? አይቻልም። አትጠራጠሩ፣ አይቻልም። በፍጹም አይቻልም። በፍጹም 2000 ዓመት ሙሉ
የተወጋች የቆሰለች ከነቁስሏ የማትወድቅ ስር የሰደደ ታሪክ ያላት እንተ በምድር ሥሮያ ወበሰማይ ጹቂሃ ነው። ቤትናት ሁሉ ቋንዱ ጽቄ ነው አይደል? ጫፏ ሰማይ የደረሰ መደበኛው ለእመቤታችን ነው። ለቤተክርስቲያን የሚሰጥ ሁል ጊዜ ከዓመት እስከ ዓመት ለምልማ የምትኖር ቅድም እኮ የተመሰጠኑት እያፍርቀው ይመቅር መስልክ ወራጽ የረዳ መሃል ቃልና ዘያልቅ ስብዓተ እንዘ ሲባኪ ጥቃል ወራጽ የረዳ ያልቃል። የድንግል ማርያም ምስጋና ግን ያልቃል። ሲጀመር እኮ ማህሌተ ጽጌ ወራ ባል ሲሆን ከረባል ሲሆን እኮ አንድ እኮ ያዛል። አያስማቱ በእያንዳንዱ ወራ ያዝለ ማህሌተ ጽጌ በላይ ነው። እንደው አታናግሩ። ወንበር ከተማራችሁበት ሀገር ይቀራል እንዴ ባልማርም የማውቀው ሀገር አለሽ። ማህሌተ ጽጌ በሌላ ይገርማል። መጨረሻ ላይ ማህሌተ ጽጌ በሌላ እንደውም በማህሌት እኮ ምዕራገ ጸሎት እኮ ነው እንደ መልኩ ነው በሚቀረው ምዕራገ ጸሎት እኮ ይህን ያክል ሀብት ያለን ሌሎች እኮ ቢኖራቸው እኛን ያተርፉናል። እንደው እግዚአብሔር የአህያን ክፋት አይቶ ቀንድ ነሳት ይባላል። ቀንድ ቢኖራት አትበል በዚያ እየተናገጠች በዚያ እየተዋጋች እኛ ይልልን ሁሉ ነገር ያለን አምላከ ቅዱሳን የተመሰገነ ይሁን እና ማህሌቱ እውነት ለመናገር ማህሌቱ 1 ሰዓት ተኩል ይደወላል። ሙያው ባይኖረኝም መቼም እንጀራ መጋገር ባትችሉም ወንዶች እናንተ የቀረበላችሁ ነው የምትበሉ። እንጀራ እንደሚጣፍጥ ግን ታውቁታላችሁ አታውቁትም? ነው መታችሁ አታውቁ። እና ኢትዮጵያ ውስጥ ነው የምንፈላ ነው መጀመሪያ ታዲያ ሙያው ባይኖረኝም እንዴት እንደሚጣፍጥ ግን አውቀዋለሁ። አጀማመሩ ቆሮስ በጣም የሚገርም ገና ሲጀመር በእያንዳንዱ ማህሌት ሚካኤል ብሎ ነው የሚጀምር አይደል? ለምን ባለመ መላእክት የማህሌት መሪ ቅዱስ ሚካኤል ነው። ማህሌታይ ሚካኤል ማዕሬረ ዜማ አይደል ነው። እንደውም የሰኔ ሚካኤል እኮ የሚገርም ዝማሬ አለ። ለወልድ አብ ዘይሳር መንግስቱ በንፋተ ቀሩት ሰማያት ተርገቱ ምስለ ሚካኤል መልአክ በሁለቱ ኃይላተ ጸላይ ታተቱ ፍኖቱ ህብስተ ሕይወት ክርስቶስ ውእቱ ጽዋ መድኃኒት ናሁ ዝንቱ አብ በወልዱ ተፈሳ አርገ ሰማያት በሐዳስ ተስቢቱ በመለኮቱ ይላል ሁለቱ አብ በወልዱ ተፈሳህ ወጡ ሶባ አርገ ወልድ ፈጽሞ ለዳዊት ትንቢቱ አንበሮ ዲበመሩ ዘመፍረሬቱ ይላል እና ክርስቶስ ሲያርግ አዋጅ ነጋሪው ቅዱስ ገብርኤል ማህሌት መሪው ቅዱስ ሚካኤል ነበር። ስለዚህ በማህሌት ሲጀመር ሚካኤል ተብሎ ነው የሚጀምረው። የመጀመሪያው ማለት ክህነት ያለው ሰው ነው የሚለው የሚጀምረው። ከዚያ በኋላ ከነግስ ያው በዘመነ ጽጌ እንዴት እንደሚባል ይታወቃል። ለራሱ ለዘመነ ጽጌ የተሰራለ ያይ ስቡን ቅድም ብለውታል። እሱ መጀመሪያ ነው። ከዚያ በኋላ ከነግሱ በምስጢረ ሥላሴ ነው የሚጀምር። የቤተክርስቲያን ትምህርት እኮ የተለየ ነው። አያማትም ዝም ብሎ እንዴት ብዬ ልንገራችሁ? እንደው ሰው ስለ ሥላሴ ጠርቶ በመስቀል ምልክት እያማተበ ውሸት ይዋሻል። እያንዳንዱ ነገር በስመ ሥላሴ ነው የሚጀምረው። ስንጀምር እንኳን ሰላም ላ ወለወልድ ቃል ብለን አይደል? ይሁን ከተባለ በኋላ ዘመነ ጽጌን የሚነካ አለ እሱ ይባላል። ከዚያ በኋላ ወደ ማህሌተ ጽጌ ይገባል። ከዚያ በኋላ ወረቡ መቼም አጥንት ያለመልማል። ዚቁ አለ። በዘመነ ጽጌ አብዛኛውን ማህሌተ ጽጌ ነው የሚወረበው። አልፎ አልፎ ደግሞ አንዳንድ ጊዜ ተሜ ሞቅ ሲለው ኧረ ይህችን ልበላት ይላል አይደል? ያቺ ቤት ቀለሙና ትኖራለች። ታውቃላችሁ በእኛ ሀገር እንደውም የልደት የንጉሥ ደብር ስለሆነ ንጉሱ አሁን 4 ክፍለ ሀገር የሆነው ያን ጊዜ 1 ክፍለ ሀገር ስለነበረ ያን ሁሉ ሊቃውንት ይጠራሉ እና ቤተክርስቲያኑ ጠቦ ሊቃውንት ከውስጥ መግቢያ ያጣሉ። ከዚያ በኋላ አንዱ በውጭ ነው ምን ወረብ ደረሰ መሰናታት ያውስጥ 40 ቅዱሳን አሁን የቤት ቀለሙና ተገኛ ነበር። የቤት ቀለሙና በሚገርም ሁኔታ ማለት ነው። ኦዚ መንክር ደብረ ታቦር ማህሌተ ጽጌ ያለ እና ስታዩት ቤተክርስቲያን ውስጥ ያለው ነገር ሁሉ መቼም በዚህ ዓለም ስኳር ቢጣፍጥም ሲበዛ ግን ስኳር በሽታ ይሆናል። እኮ በሽታ ይሆነ ማለት በሽታ ይሆነ እየጣፈጠ ጤና የሚሆን ለሰማያን ጆሮ አትጠራጠሩ። አንድ የኔታ አክሊሉ የሚባሉ ታላቅ ያቋቋመ መምህር ነበሩ። ይምታ ሳሙኤል አልደረሱባቸው አብይ ጊዜና ንብረት ነበሩ እና የልደት ዋዜማ ቆመው አሉ ምሩቅ ቤሩን ቆመው መቼም ያንቆረቆሩታል። አንድ የሌላ ሃይማኖት ተከታይ አልፎ ሲሄድ እንደው ፍቀዱልኝና ሌላ ሃይማኖት ተከታይ እውነት ለመናገር አይደለም ለእኛ ላማኞቹ ለሌሎቹም ጆሮ እንደ ኢትዮጵያዊነታቸው ይጣፍጣል። አይጣፍጥም? አሁን ላሊበላ ለሌሎች ራሱ አይጣፍጥም? ዛሬ ፈረንጅ የመጣ ምን ላይ መሰለህ እኛ ላይ እኮ እና ማህሌቱ በቃ
በቀጥታ ምስጢረ ሥላሴ የሚሰበክበት በመላእክት ልሳን የሚመሰገንበት ቅድም እንደተባለው ነገረ ክርስቶስን አመስጥረን የበለጠ የምንረዳበት ሁሉም ነገር ያለበት ተሰፍሮ ቁጥሩ የሚያክል ቢባልም የጉሮሮው ጣዕም ደግሞ እጅግ የተለየ ለአርባው ቀን ሁሉ በልዩ ሁኔታ የተዘጋጀለት ስለሆነ ማህሌቱ ምን ይመስላል? ቅድም እንዳልኳችሁ ማህሌተ መላእክት ይመስላል። ጣዕሙ እንዴት ነው? በሰው አንደበት አይገለጽም። የማር ጣፋጭነት ይገለጻል፣ የስኳር ይገለጻል። የማህሌት ጣፋጭነት ምንድነው ካላችሁ እጹብ እቱ እስመ ንጹሕ ትርጓሜ አልቦቱ መልሷል። አንተ ጥያቄ ነው እንጂ በእውነት እጅግ ያማረ ነው። እንደው ከዚህም በላይ ብንቆይ ደስ የሚል ነው አይደለ? እስቲ እግዚአብሔርን እናመስገን። የኔታን ቃለ ሕይወት ያሰማልን፣ በእድሜ በጤና በጸጋ እግዚአብሔር አምላካችን ይጠብቅልን። በጣም ብዙ ጥያቄዎች ቢኖሩንም ግን ጠቅለል ለማድረግ ሁለት ጥያቄዎችን ብቻ እናነሳና ወደ ሌሎቹ አገልግሎታችን እንሄዳለን። አሁን በቀጥታ የማልፈው ወደ የኔታ ሳሙኤል ነው። እንግዲህ ይህ ወቅት የጌታችንና የእመቤታችን ስደት የሚታሰብበት ወቅት ነውና እንደው ጌታችን ሁሉን ማድረግ የሚችል አምላክ ሲሆን መሰደዱ ለምን አስፈለገ? መሰደዱ ለምንድን ነው የተፈለገው? ከዚሁ ጋር ተያይዞ የእመቤታችን የአምላክ እናት ስትሆን ሕይወትን፣ አማናዊ ምግብን፣ ደስታን ተሸክማ መንከራተቷ፣ ማልቀሷ፣ በጥቅል መሰደዷ ለምን አስፈለገ የሚሉትን ጥያቄዎች እንደው አጠር አድርገው ቢመልሱልን። እሺ፣ ለመላከ ታቦር በእውነት እኔ አድናቆቴን እንዴት መግለጽ እንደምችል የሚገርማችሁ ነገር ምዕራፉን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ እየዘረዘሩ ሲመጡ እሳቸው በስሜት እንዳይመስላችሁ በተመስጦ ስለሆነ እኔም ተመስጬ ነበር። በእውነት መላከ ታቦር ቃለ ሕይወትን ያሰማልን። እኔም ከዛሬ ጀምሮ አይደለም ምዕራፉን ቁጥሩን እንድይዝ ነው ያደረጉኝ። እስኪ በደንብ እልል ብላችሁ አጨብጭቡላቸው። ለእኔም እንድታጨበጭቡ ቀብድ ነው። እሺ ወደ ተጠየቁት ጥያቄ ስሄድ ክርስቶስ ለምን ተሰደደ? እውነት ነው የሰማይና የምድር አምላክ የሰማይና የምድር ንጉሥ ሆኖ ዓለምን በመሃል እጁ የያዘ ጌታ ተሰደደ ሲባል እጹብ ድንቅ ነው የሚያሰኘው ራሱ እጹብ ድንቅ ነው። ከየት ወደ የትስ ይሰደዳል? ለምንስ ይሰደዳል? ራሱ እጹብ ድንቅ ነው። እንግዲህ ይህንን ለመረዳት አንደኛ መሰረታዊ መነሻውን ማወቅ፣ ሁለተኛ ምስጢራዊ ምክንያቱን መረዳት አስፈላጊ ነገር ነው። ለመሰደዱ መሰረታዊ መነሻ አለው። እንደገና ደግሞ ምስጢራዊ ትርጓሜም አለው። በመሰረታዊ መነሻ ብቻም አልተሰደደም፣ በምስጢራዊ ትርጓሜ ብቻም አልተሰደደም። ወደ መሰረታዊ መነሻው ስንመጣ ክርስቶስ የተሰደደው ሄሮድስ በመንግስቱ ላይ ተቀምጦ ሳለ ሰይጣን ያንተን መንግስት የኔን ስልጣን የሚቀማ ብላቴና በኢየሩሳሌም ተወልዷልና እሱን ግደል ብሎ በራእይ ተገልጾ ሲያነጋግረው ሄሮድስ በዚያ ሰዓት ሊገለው ያስፈልገው ጀመር። መሰረታዊ መነሻው ይሄ ነው። ሲያስፈልገው ነው። መልአኩ ደግሞ ሰይጣን ለሄሮድስ እሱን ግደል ብሎ ሲነግረው መልአኩ ደግሞ ዮሴፍን ተንስ ንሳ ሕፃነ ወእሞ ወወይ ውስተ ምድረ ግብፅ፣ ብላቴናውና እናቱን ይዘው ወደ ምድረ ግብፅ ተሰደድ አለው። ለምንድን ነው የሚሰደድ ነው አሁን ጥያቄዋ እዚህ ላይ ናት። ታዲያ ለምንድን ነው የሚሰደድ ብለን ስንጠይቅ እዚህ ላይ ሕፃኑና ብላቴናውን ይዘህ ተሰደድ አለው አይደል? እስመሃሎ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ፣ ሄሮድስ ሕፃኑና ብላቴናውን ይገድለው ዘንድ ይሸዋልና ይዘው ተሰደድ ነው መሰረታዊ መነሻው። ከፍ ብሎ በ6 ዓመቱ ሳይሰደድ የቀረው ዝቅ ብሎ በ1 ዓመቱ ያልተሰደደው በ2 ዓመቱ ክርስቶስ እንዲሰደድ ያደረገው ማን ስለተነሳበት ነው? ሄሮድስ ስለተነሳበት ነው ማለት ነው።
አሁን ሄሮድስ ባይነሳበት ኖሮ ቢቆይ ኖሮ እስከ 2 ዓመት በኋላ በፊትም ሊሰደድ ይችል ነበር። ነገር ግን ሄሮድስ ሊገለው ስለተነሳበት ተሰደደ። አሁን ክርስቶስ ሊሞት ሙቶ የሰው ልጅ ሊያድን የመጣ ሞትን ፈርቶ የተሰደደ እንዳይመስላችሁ። ፈርቶ አይደለም። አንደኛ የሚሞትበት ጊዜው ገና ስለሆነ ሕገ ወንጌልን ስለሚሰራ ሐዋርያትን በሕገ ወንጌል አሰልጥኖ ለስብከተ ወንጌል ስለሚያዘጋጅ በተግባርም በቃልም ሕገ ወንጌልን ስለሚሰራ ጥምቀትን ሰርቶ ለሰው ልጆች ስለሚያስተላልፍ በጠቅላላው ሕገ ወንጌልን ስላልሰራ ገና ሌላው የሚሞትበት ጊዜም ገና ስለሆነ ከዚያው ሆኖ ሳይሞት ቀርቶ 14 ሕፃናት ሲታረዱ እሱ ቀርቶ ቢሆን ኖሮ ደግሞ በምታት ነው የቀረ ብለው አምላክነቱን ሳይቀበሉት ወደ ሌላ መንገድ እንዳያዞርበት ክርስቶስ ተሰደደ። ይሄ ምክንያታዊ መነሻው ነው። ወደ ምስጢራዊ ትርጉሙ ስንመጣ ግን ዋናው ቁም ነገሩ ይሄ አይደለም። አዳም አትብላ የተባለውን ዕፀ በለስ በልቶ አምላክነትን ሽቶ ምክረ ቃለ ቀይሲን ሰምቶ ከገነት ተባሮ ሲወጣ ገነት ሀገሩን ሲለቅ ወደ የት ነው የሄደው? ወደ ምድረ ፋይድ ነው ተሰደደ። ክርስቶስ ደግሞ የአዳምን መከራ ተቀብሎ ስለሆነ ሰዎችን የሚያድነው ወአግዚእነ ውስተ ኩሉ ጽዋቶ መከራ ተባቲ መከራ ነፃ ላይ ነው የሚል አይደለም እንዴ? ሰይጣን እኛን ወደ ፈተነበት መከራ እኛ ዘለን ወደ ገባንበት መከራ መድኃኒዓለም ኢየሱስ ክርስቶስ ገባ ነው የሚል። አሁን አዳም ስለተሰደደ የአዳምን ስደት ለማጠየቅ ለአዳም ስደት ካሳ መድኃኒዓለም ኢየሱስ ክርስቶስ ተሰደደ። ሁለተኛው ይሄ ነው። ሶስተኛው ደግሞ ስደተ ሰማዕታትን ለመባረክ ለመቀደስ መድኃኒዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ውስተ ካልእታ ከአንዱ ሀገር አስወጥተው ቢሰዷችሁ ወደ ሌላ ሀገር ሂዱ የሚላቸው ነውና ተጠምቆ ተጠመቁ፣ ጾሞ ጾሙ፣ መልካም ስራ ሰርቶ መልካም ስራ ስሩ እንዳለ ተሰዶ ሰማዕታትንም ጻድቃንን ተሰደዱ ለማለት መጀመሪያ ሊባርክላቸው እንደጥምቀቱ መድኃኒዓለም ኢየሱስ ክርስቶስ ሶስተኛ ስደተ ሰማዕታት ለመባረክ ተሰደደ። አሁን ክርስቶስ ሳይሰደድ ቀርቶ ቢሆን ኖሮ የሚሰደዱ ሰዎች ተስፋ በቆረጡ ነበር አይደል እንዴ? ተስፋ ይቆርጡ ነበር። ነገር ግን አይደለም እኛ ለኛ መሰደዳችን ይቅርና ክርስቶስ ለኛ ተሰዷል እኮ አይደለም እኛ ለኛ መሰደዳችን ቀርቶ እመቤታችን ተሰዳለች እኮ ብለው ተስፋ እንዳይቆርጡ ሃይማኖታቸው እንዲጸና እንዲበረቱ ስደተ ሰማዕታትን ለመባረክ ተሰደደ። ኢየሱስ ስዱ ተስፋሆሙ ለጽዱዳን አይደለም እንዴ? ኢየሱስ ግፉ ተስፋሆሙ ለግፉዓን። ኢየሱስ ለተገፉት ተስፋቸው ነው። ኢየሱስ ለተሰደዱት ተስፋቸው ነው ብሎ አባ ጽጌ ድንግል በሚገባ ለምን እንደተሰደደ ገልጾልናል ማለት ነው። አሁን ክርስቶስ የተሰደደ ወደ የት ነው? እስኪ ንገሩ። ለምንድን ነው ወደ ግብፅ የተሰደደ? ለምን ወደ አውሮፓ ተሰደደ? ለምን ወደ አሜሪካ ተሰደደ? ለምንድን ነው ወደ ግብፅ የተሰደደ? ለይቶ ያችን ሀገር ለምን መረጣት? አንደኛው ትንቢተ ነቢያትን ለመፈጸም ነው። ትንቢተ ነቢያት በእግዚአብሔር መንፈስ ቅዱስ ገላጭነት ወደ ግብፅ እንደሚሰደድ በመንፈስ ቅዱስ ተገልጾላቸው ምንድነው ያለ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ላይ ምን ብሎ ተናግሯል? ወይወርድ እግዚእነ ውስተ ምድረ ግብፅ ዘይጽአን በደመና ቀሊል። እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ምድረ ግብፅ ምን አለ? ተሰደደ፣ ወረደ ነው የሚል። መጣም ይላል አማርኛው መጽሐፍ ቅዱስ። መጣ ካለ ደራሲው ወይም ደግሞ ነብዩ ኢሳይያስ ግብፁን ገብቶ ነበር ማለት ነው። ተሰደደ ካለ ደግሞ ወደ ግብፅ ነብዩ ኢሳይያስ ኢየሩሳሌም ነበር ማለት ነው። ስለዚህ በፈጣን ደመና ላይ ተቀምጦ እግዚአብሔር ወደ ግብፅ ተሰደደ ይላል። እንግዲህ ኢየሱስ ወደ ግብፅ የተሰደደው በደመና ነው እንዴ? በምን ሆኖ ነው ወደ ግብፅ የተሰደደው? በምን ላይ ተቀምጦ ነው? በእመቤታችን ፈጣን ደመና የተባለች እመቤታችን ቅድስት ድንግል ማርያም ናት። አሁን ነቢያት የተናገሩት ትንቢት እየተተረጎመ ነው። ክርስቶስ ሲሰደድ የነቢያት ትንቢት ተተረጎመ ማለት ነው አይደል እንዴ? ምክንያቱም እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ግብፅ ይሰደዳል። አሁን እግዚአብሔር ተሰደደ። አሁን ያልተተረጎመልን ፈጣን ደመና ነው። ፈጣን ደመና ማናት ስንል ደመናዋን ደግሞ ማን ይገልጻታል መሰላቸው? ቅዱስ ኤፍሬም አንቲ ዘበአማን ደመና አንተ አስተርአይኪ ለነ ማየዝና ማየዝናምን ቋጥረሽ የተገኘሽልን እውነተኛ ደመና የሰኔ ግንቦት ደመና አይደለሽ የሐምሌ የነሐሴ ደመና አንቺ ነሽ ብሎ ያቺ ኢሳይያስ የተነገራት ፈጣን ደመና በቅዱስ ኤፍሬም ተተርጉማለች ማለት ነው። በፈጣን ደመና ላይ ተቀምጦ ማለት በእመቤታችን ጀርባ ላይ ቁጭ ብሎ
ወይም ታዝሎ እንደ ሕፃናት ግዕዝ ሕፃናትን ስላላፈለሰ ወደ ግብፅ ተሰደደ ማለት ነው። ስለዚህ ትንቢተ ነቢያትን ለመፈጸም ወደ አውሮፓም አልተሰደደም፣ ወደ አሜሪካም አልተሰደደም፣ ወደ ዢያም በሉት ወደ አውስትራሊያም በሉት አልተሰደደም። ወደ ግብፅ የተሰደደው ትንቢተ ነቢያትን ለመፈጸም ነው። ሌላው ሁለተኛው ወደ ግብፅ ለምን ተሰደደ ከተባለ ጣዖታተ ግብፅን ለመሰባበር አይደል? ለመሰባበር። በግብፅ ሁለት አይነት ሰዎች ነበሩ። ፍቅሩ የጸናባቸው የእግዚአብሔር ፍቅርና ማለትም እንደው ለጣዖት ተገዦች የሆኑ እነሱ ጣዖታትን ሰርተው አጋንንት በጣዖቱ ላይ አድረው ኃጢአት ያሰሯቸው ነበር፣ ጣዖት ያስመልኳቸው ነበር አጋንንት። ስለዚህ ያን አጋንንት ወይም ደግሞ ጣዖት ሰባብሮ አጋንንትን ለማባረር መድኃኒዓለም ኢየሱስ ክርስቶስ ወደ ግብፅ ገባ። ገና ጌታ በእናቱ ጀርባ ላይ ተቀምጦ ወደ ግብፅ በገባበት የግብፅን መሬት ሲረግጥ የግብፅ ጣዖታት ማንም ሳይገፋቸው ማንም ሳይገፈትራቸው በያሉበት ፈራርሰው ወደ መሬት ወድቀዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ጣዖታተ ግብፅን ለመሰባበር ነው። ይሁን ምን ይላል እዚህ የግብፅ ጣዖታትም ይላል እኮ እዚህ ኢሳይያስ 19 በፊቱ ምን ይላሉ? ይሄዳሉ ነው የሚለው። ሌላው ሶስተኛው ወደ ግብፅ ለምን ወረደ ካለ ለፍቅሩ የሚሳሱ ደግሞ አባቶች ስላሉ ገዳማተ ግብፅ ያሉበት ገዳም ስላለ ገዳማተ ግብፅ ለመባረክ ነው። እነ ገዳመ ሲሃት፣ እነ ገዳመ አስቄጥስ፣ እነ ደብረ ቁስቋም ያሉ በግብፅ ስለሆነ በግብፅ ያሉ ቅዱሳን አባቶቻችን ያሉበትን ገዳም ለመባረክ ለመቀደስ መድኃኒዓለም ኢየሱስ ክርስቶስ ወደ ግብፅ ተሰደደ። ለማን ሲል? ለአዳም ሲል። የተሰደደውን አዳምን ለመመለስ መድኃኒዓለም ኢየሱስ ክርስቶስ ወደ ግብፅ ተሰደደ። አጋንንትን ለማሰደድ ምንድነው? ውየተ ሕፃን አብዮ ለዲያብሎስ አይደለም የሚል የክርስቶስ መሰደድ ዲያብሎስን አሰድዶታል ይላል ደረሰ። ስለዚህ ሰይጣንን ለማሰደድ ክርስቶስ ተሰደደ። የቀረውን መልአከ ታቦር ይጨምሩበታል። ጨርሻ ቃለ ሕይወት ያሰማልን። እግዚአብሔርን እናመስገን። የኔታ ቃለ ሕይወት ያሰማልን። እንግዲህ መልአከ ታቦር የመጨረሻው ጥያቄና እንደው የኔታ ሳሙኤልም ስለጋበዙ ከዛ ላይ የሚጨመር ሀሳቦችን ጨምረው ይሄ የመጨረሻው ጥያቄያችን ይሆናል ማለት ነው። እንዴት ነው ጥያቄና መልስ? አልሰማችሁም? አዎ፣ እግዚአብሔር እናመስግን። እንግዲህ ይሄን ወርሃ ጽጌ ማሕሌተ ጽጌን ሊቃውንቱ በጣም በሚገባን መልክ በደንብ እየተነተኑልን ነው። ሊቃውንትን ከቤተ ክርስቲያን ያልነሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የመጨረሻው እንግዲህ ስለ ስደት ነው ተደጋግሞ የተነሳው በማሕሌተ ጽጌና እንደው ከስደት ምን እንማራለን? በተለይ ቤተ ክርስቲያን ሀገርም ሌላውም ነገር ከስደት ጋር ይያያዛሉ። ዘመኑ የስደት ነው የሚል ጥያቄዎች፣ ሀሳቦች በተደጋጋሚ ይነሳሉና ከጌታችን ከእናታችን ስደት ምን እንማራለን? ከኛስ በዚህ ስደት ምን ተምረን ምንስ ይጠበቅብናል? የኔታ ሳሙኤልን ቃለ ሕይወት ያሰማልን። በሚገርም ተንትነውታል። በዓለም ላይ በተባበሩት መንግስታት ድርጅት እውቅና መሰረት 194 ሀገሮች አሉ። ደሴቶችን ጨምሮ አንዳንድ ጊዜ ባሉት መረጃዎች ወደ 200 ይሆናሉ። ግን በተባበሩት መንግስታት ድርጅት በተለመደው አነጋገር አባል ሀገራት በሚባሉት 194 ሀገሮች ሲኖሩ አፍሪካ 55፣ እሷ እንኳን ክሊክ ሲያደርጓት መጨመሩ አይቀርም። እስያ 47፣ አውሮፓ 43፣ ሰሜን አሜሪካ 23፣ ኦሽኒያ 14፣ ደቡብ አሜሪካ 12 ተደምረው አጠቃላይ 194 ሲሆኑ ከ194 ሀገሮች በዓለም ላይ ካሉት በኦርቶዶክስ ሃይማኖት ተከታዮች ብዛት በዓለም ላይ ካሉት አንደኛው ሀገር ኢትዮጵያ ናት። እንኳን ደስ አላችሁ ላሉ የተቀላለ ይታያል። ከዚህ ላይ በጣም የሚገርማችሁ ምዕመናን ኢየሱስ ክርስቶስ የተሰደደባቸው ሀገሮች ክርስትና አልጠፋባቸውም። ሰሜን አሜሪካ አፍሪካ የሚባሉት ሀገሮች ቱኒዚያ የክርስትና ደሴት ነበረች። ሊቢያ የታወቀች የክርስቲያን ሀገር ነበረች። አልጄሪያ የታወቀች የክርስቲያን ሀገር ነበረች። ሞሮኮ የታወቀች የክርስቲያን ሀገር ነበረች። አሁን ሊቢያ፣
ቱኒዚያ፣ ሞሮኮ፣ አልጄሪያ፣ ናይጄሪያ የሚባለው እንደው ክርስትና መኖሩ ይታወቃል። ግብፅ በሚገርም ሁኔታ ሰሜን አፍሪካ ናት። ኢሳይያስ ቅድም እሳቸው በጠቀሱት ጥቅስ ምዕራፍ 19 ቁጥር 19 ላይ ወትከውን አሐቲ ሀገር ምስዋዕ ለእግዚአብሔር፣ አንዲት ሀገር የእግዚአብሔር ምልክት መሰዊያ ትሆናለች ብሎ የግብፅን አውራጃዎች ይዘረዝርና እስክንድርያ ልዩ የእግዚአብሔር ምልክት አድርጓታል። የተሰደደ ወደ እስክንድርያ ነው። እኔ በጣም ይንቀኛል ሳስብ። ሌላው አካባቢ ሁሉ አሁን ወደ ግብፅ በዓለም ላይ በነገራችን ላይ ባለንበት ዘመን በገዳማት ታሪክ የዓለምን የክርስቲያኖች ቀልብ የሚስቡ ገዳማት ያሉ በዓለም ላይ እነማን ናቸው ካላችሁ ግብፅ ነው። ሰሞኑን ሁለታችን የሚያስተማሩን ታላቁ መምህራችን የኔታ ናቸው። እሺ ገብቶሃል? ራሱ አልገባም መሰለኝ። የኔታ ሌሎች መምህራን ማስተምረውኛል፣ ግን የኔታ ናቸው። እሳቸው ማን ናቸው? የኔታ ሊቀ ሊቃውንት ተዘራ ሐዲስ ናቸው። እና ከእሳቸው ጋር ሌሎች ይሄዷል። የአባንጦንስ ገዳም አሉኝ አንደኛው በአካል ሲነግሩ 1500 ደረጃ ነው ያለው። 1500 ደረጃ። ይሄ ብቻ አይደለም፣ ዛፍ የለም፣ ውሃ የለም፣ ምንም የለም። እና በሰማይ ራስ ወፍ አይሄድም አሉ። ውሃ ዛፍ የለም፣ ከምን ላይ ልታል መናኔ ያሉ ያን ታግሰው ነው ክርስቶስ በጣም ገዳምን የመሰረቱት የአባንጦንስ። ዋናው ግን የዚህ ሁሉ ምልክት ማነው? የኢየሱስ ክርስቶስ መሰደድ ዋን ምልክት አድርጎ ያችን ነገር ያስቀምጣል። የእኛ ሊቃውንት ሃይማኖተ አበውን እዩትማ፣ እንደው ወደ ውስጥ ገብቶ ማንበብ እንኳን ሰዓት ቢያጥረን ማውጫው ላይ ሊቀ ጳጳሳት ዘእስክንድርያ ነው ዘግብፃይ ለይቶ ነው ያስቀምጡት። ታውቃላችሁ አይደል? ዘግብፃይ ታሪክ ስንክሳር ላይ ሲጽፍ በታይታይ ግብፅ ይላል፣ በላይ ላይ ግብፅ ይላል። ሊቃነ ጳጳሳቱን ግን ዘእስክንድርያ ግብፅ እናታችን አንልም። ታውቃላችሁ አይደል? ማርቆስ አባታችን እስክንድርያ እናታችን ይላሉ እንደኛ ሊቃውንት። ግብፅ አይሉ ይችን ሀገር ማነው በልዩ ሁኔታ የባረካት? ኢየሱስ ክርስቶስ በተሰደደ ጊዜ ሁሉም ጠቅሰውታል፣ ተንትነውታል። ትንቢተ ሆሴዕ እምግብፅ ጸዋዕከ ወለወልዴ ወደ ተብሎ ይተረጎማል አይደል? ልጄን ወደ ግብፅ ጠራሁት ብሎ በሆሴዕ የሚያናገረው ትንቢት ይደርስ ይፈጸም ዘንድ ወደ ግብፅ ተሰዷል። ሌላው ቃለ ሕይወት ያሰማልን ነው። እንግዲህ ስለ ስደት በዚህ ምድር ላይ በሃይማኖታቸው ምክንያት የተሰደዱ ሰዎች መዳረሻቸው መንግስተ ሰማያት፣ በዚህ ዓለም በሃይማኖት ጸንተው የሚኖሩ ሰዎች ያሳደዱ ሰዎች መዳረሻቸው ገሃነመ እሳት ነው። አትጠራጠሩ። ኢየሱስ ክርስቶስ ነው ስለሱ አሁን ከሀገር ወደ ሀገር መሄድ ያስፈልገዋል። በእኛ ትርጓሜ እኮ ካለበት ዓለም ወደ አለበት ዓለም መጣ እኮ ነው የሚባለው። እንዘ ይዐርግ መንበረ ስብሐት ይባላል። ከጌትነቱ ሳይለይ ወደዚህ ዓለም መጣ። ወይ ፈለሰ እመካን ውስጥ መካን ስጋው ይሁን እንደ መላእክት ከሀገር ወደ ሀገር አልሄድም። በአጭር ቁመት በጠባብ ድረስ ሲወሰን ግን በቃሉ ያስተማረውን ትምህርት ሁሉ በተግባር አሳይቷል። በተግባር እሱ ያላስተማረን አንድም ነገር አንድም ነገር ቅድም እንደተባለው ኢየሱስ ክርስቶስ ባይሰደድ ኑሮ ሰውን ሲያሳድድ የነበረው ዲያብሎስ ሲሰደድ ነበር። ተሰዶ የነበረው አዳም ይመለስ ነበር። ቀድሞ ደግሞ እስራኤል ወይም አባቶች የሚባሉት እስራኤል ወደ ማን የተሰደዱ? ወደ ግብፅ። ሁሉም ነገር በተግባር አሳይቶ ነው እኛን አድርጉ ያለ። አሁን ባለንበት ዘመን ቤተክርስቲያን ስደት ላይ ነው ያለችው። አንዳንድ ቀልደኞች አሉ፣ በጣም ቀልደኞች። ጥሩ አይደለም። ምመናል እውነት እንነጋገር። በእኛ ክፋት፣ በእኛ ጭካኔ፣ በእኛ አረመኔነት ቅርታ አድርግልኝና በዮሐንስ ራእይ ምዕራፍ 7 ላይ ቁጥር 4 ጀምሮ የተቀመጠ ቃል አለው። ወሰማይኩ ገአሮሙ ለለታሃት ሁልቆሙ ለለታሃት የታተሙትን ቁጥራቸውን ሰማው ይላል ዮሐንስ በራእዩ። ከዚህ ላይ አስተውለነው ከሆነ የያዕቆብ ልጆች በኦሪት ዘፍጥረት 49 ላይ ነገዳቸው እንደተዘረዘረው 12 ናቸው በነገድ። ከይሁዳ ነገድ 12000፣ ከሮቤል 12000፣ ከስምዖን 12000፣ ከሌዊ 12000፣ ከጋድ 12000፣ ከአሴር 12000፣ ከንፍታሌም 12000፣ ከይሳኮር 12000፣ ከንፍታሌም 12000፣ ከምናሴ 12000፣ ከዮሴፍ 12000፣ ከብንያም 12000። 12000 ሲባዛ በ12 ስንት ይሆናል?
144,000 ሕፃናት ተገደሉ የሚባለው መነሻ ነው። እድሜያቸው ዓመት ከመንፈቅና 2 ዓመት የሆናቸው ናቸው አይደለም? እንዲሁ አሁን የ2 ዓመት የዓመት መንፈቅ ሕፃን ምን እንዲሁ ቀይና ነጭ ለይቶ የማያውቅ አንገቱን በሰይፍ ይቆረጥ ምመናል። ዛሬ ሀገር በቀል ሄሮድስ ተፈጥሯል። እንዴት በሉ አይታችኋል። ባለፈው ዜና አይደል? የ2 ዓመት ሕፃን አግተው ወስደው 200 ሺህ ብር ተቀብለው ሕፃን ገድለው ከእናት አባት ጓሮ አምጥተው የሚጥሉ ሀገር በቀል ሄሮድሶች ተፈጥረዋል። ምን አይነት ጭካኔ! እንዲህ አይነት ጭካኔ እኮ ልንገራችሁ። የዛሬ ዓመት አካባቢ ጀምሮ አፍጋኒስታን ምን እንደነበረ እንሰማለን። አይኤስኤስ ተቋቋመ። የሰማነው እንደምናውቀው ነገር አለ። አልሻባብ አለ፣ ቦኮ ሃራም አለ፣ ሌሎችም አልቃይዳ አለ። ዓለም አቀፍ አሸባሪዎች አሉ። የ2 ዓመት ሕፃን አግተው እንዲያላደሩ 98% ሃይማኖት ያለው ህዝብ ነው ተብሎ በሚነገርበት ሀገር ይህን ያክል ጭካኔ ይጨከናል? ሄሮድስ ተብሎ ጥሩ ሰው አታገኙ። በነገራችን ለሄሮድስ በምሳሌ 10 ሚስት ነበሩ። ሰይጣን የሚበልጠው በእድሜ ነው፣ በክፋትና በጭካኔ የሚበልጠው ነሽ። ዲያብሎስ የሚበልጠው በእድሜ ብቻ ነው። ዛሬ እኮ ዲያብሎስ በክፋት ብቻ የሚበልጣቸው ሰዎች አሉ። 10 ሚስት አገባ፣ 144,000 ሕፃናትን ገደለ፣ ክርስቶስን አሳደደ። ሁለተኛው ሄሮድስ መጥምቁ ዮሐንስን አስቆረጠ። ሶስተኛው ቅዱስ ጴጥሮስን አሳሰረ። አራተኛው ያዕቆብን አስገደለ። አምስተኛው ቅዱስ ጳውሎስን አሰቃየ። እና ሄሮድስ ተብሎ ጥሩ ሰው አይገኝም። አሁን ኢትዮጵያ ውስጥ ሄሮድስ የሚባል ሰው ሰምተው ነው? እንዳንደው መብራቅ አደራ። አንድ ጥያቄ ልጠይቃችሁ። አቡነ ይሁዳ የሚባል ጳጳስ አለ የለም? እንትን ጨካኝ ነው በእናትህ። ለምንድን ነው ይሄን ያልኩበት? ይሁዳ የሚባል ሐዋርያ ያለ እንደምታውቁት አለ። ሐዋርያው ይሁዳ አለ። ነገር ግን የኢትዮጵያ ሕዝብ የሚያውቀው ክፉውን ስለሆነ አሁን አንድ ሰው አቡነ ይሁዳ ቢባል እንዴት ለፕሮግራም ትመራለህ አንተ? እንዴት ክፉ ይሁዳ ደጉን ይሁዳ እንዳይጠራ አደረገው እንጂ በአንድ ምዕራፍ እኮ የጻፈልን መልእክት እኮ በጣም የሚገርም ነው። ሄኖክ ምስባ ያነሳል ነው እንዴት ለኖር ተረጉሞ ነበር። ለመናፍቃን መከራከሪያ አንዱ ስለ ሄኖክ መጽሐፍ አለው። ዋናው መከራከሪያ ይሁዳ ነው። ግን ክፉ ይሁዳ ጨካኙ እንደውም ገሃነመ እሳት 4 አቅጣጫ አላት ይልና ሩት ሃይማኖት የሚባለው መጽሐፍ ከዚያ ላይ ወንድ ወንዱን ሲወለድ እያነቀ ይገድል የነበረው ፈርዖን አለ። ከዚህ ላይ ደግሞ ክርስቶስን ያሳደደውና 144 ሕፃናትን ያስገደለው አሁን ገሃነመ እሳት አቅጣጫ ይሁን 144 ሕፃናትን ያስገደለው ሄሮድስ አለ። ቀጥሎ ደግሞ መጥምቁ ዮሐንስን ያስገደለው ሄሮድስ አለ። ቀጥሎ ቤተክርስቲያንን 40 ዘመን ያቃጠላ ዲዮቅልጥያኖስ አለ። መካከል ላይ ያለው ምሰሶ ይሁዳ ነው ይላል። ሩት ሃይማኖት ላይ እና እነዚያ 144,000 ሕፃናት በሄሮድስ የተሰየፉት ያለቁት ማዕረጋቸው ከመላእክት ጋር እኩል ነው። እየሰማችሁ ነው? ወበከመ ሰማዕክሙ ዘንተ ቃለ ቅዳሴያ ለማርያም ከማሁ ያስብክሙ ቃለ መሰናቆት ዘሕፃናት ወማሕሌተ ዘመላእክት። ይህን የእመቤታችንን ቅዳሴ ውዳሴ እንደሰማችሁ ለእናንተም የሕፃናትን ምስጋና የመላእክትን ማሕሌት ያሰማችሁ ይላል። ያሰማል። እነዚህ ሕፃናት እነማን ናቸው? ሄሮድስ ያስፈጃቸው። ቆይ ስሙ። መከራ ተቀበሉ ያለ ዕድሜያቸው። ሕፃናትን መግደል ምክንያት አልባ ግድያ ነው። ምንም ምክንያት የለውም። ማዕረጋቸው ከማን ጋር ሆነ? ከመላእክት። ከመላእክት ጋር ማዕረጋቸው እኩል ስለሆነ ምስጋናቸው ከማን ጋር ተቆጠረላቸው? ከመላእክት ጋር። ያን ጭካኔ ያደረገው ማን ነው? ሄሮድስ። ክርስቶስ ለምን ተሰደደ? ቅድም መምህራችን ተንትነውታል። እያንዳንዱ ቦታ ላይ አዲ ይበጻ ጊዜ ይላል አይደል? ኋላ ነው አይሁን ልጅ ሲሉ ገና ጊዜው አልደረሰም ይላል። ድንግል ማርያም እንኳን ወይኑ ባለቀ ጊዜ ገና ነው ብሏል አይደል? ለእያንዳንዱ ነገር ምክንያት ስለነበረው ቅድም መምህራችን እንደተነተኑት ተሰዶ 5500 ዘመን ተሰደው የነበሩትን መልሷቸዋል። የመለሳቸውም ወደ ገነት ነው። 5500 ዘመን በሰው ልቡና ነግሶ የነበረውን ዲያብሎስን ከሰው ልቡና አውጥቶ አንጦርጦስ አውርዶታል። የቀረውንም ያውርድልን። ቤተ ክርስቲያን በልዩ ሁኔታ አሁን በኢትዮጵያ ቤተክርስቲያን ታሪክ እንደምታውቁት በቀደም ጥቅምት 4 ቀን የአብርሃ ወጽሐን ዓመታዊ ባላክብረናል። እኮ ያስቀናል። አሁን እኮ ይገርማል፣ ያሳስባል። የኢትዮጵያ ነገስታት ጽላት የተቀረጸላቸው ሆናቸው አይደልም? እንዲሁ ጽላት መቀረጽ ሊቀላል ኢትዮጵያን እየመሩ ጠብ የማያውቁ እንደውም አርሻው ምን ይላል መሰላችሁ?
ሰላም ለአብርሃ ወአጽብሃ ዘነበሩ በመንግስት ሀጢን ዘይትፋቀሩ ለተካተሰብ በትእዛዘ ኦሪት ዘሆሩ ተሰብከ ባፎሙ ለወንጌል ክርስቶስ ነገሩ ወበነዋው ታንጽፈ ይኖር ይላል። በዓለም ላይ 5 ነገሮችን ያሟሉ ብቸኛ ነገስታት ናቸው። ብቸኛ አንደኛ ነገስታተ ኢትዮጵያ፣ ሁለተኛ አንተ ትበልጥ እኔ አንተ ሳይሉ ባቻ ስልጣን ኢትዮጵያን የመሩ በፍቅር ማለት ፍቅር አራው። ሶስተኛ በዕለተ ሰንበትና በክብረ በዓል ነገስታቱ አስሮን ዘርግተው ወንጌል ዘርግተው ያስተምሩ ነበር። አያሳሳም ማለት እንዴ? ያሳሳም? ንጉሱ ዘውድ ደፍቶ ዛሬ የምንማማርበት የትምህርታችን ርዕስ ይሄ ነው ሲያስተምር አያሳሳም? አሁን ይሄ አይናፍቅም? ያዘበል መብራን እንዴት ያሳሳም መሰላችሁ? እንዴት ያሳሳም? ከዚያ ላስተማሩት ላሳመኑት ደግሞ ያለ ቤተክርስቲያን ከኖር ይበተናል ብለው በራሳቸው ወርቅ ቤተክርስቲያን የሰሩ መጨረሻ ላይ በሰማዕትነት ያረፉ 5 ነገሮችን አሟልተው ያረፉ ነገስታት። ይህን ታሪክ ስታነቡት እጅግ የሚገርም ያን ዘመን አስበን የቅዱስ ያሬድን ዘመን አስበን ከዚያ በኋላ 845 አካባቢ 9ኛው መቶ ክፍለ ዘመን ላይ የተነሳችው ዮዲት 40 ዘመን አክሱም ጽዮን የተሰራችው በ18 አምድ የወርቅ ምሰሶ ነበር። ቤተክርስቲያን ስትቃጠል ዓመት ወርቁ ጢሷል። ዓመት ቀጠለ 1520 ወይም 16ኛው መቶ ክፍለ ዘመን ላይ ግራኝ አህመድ ተነሳ። 15 ዓመት ቤተክርስቲያን ወደ አመድነት ቀየራት። ቀጠለ። አሁንም በ16ኛውና በ17ኛው ክፍለ ዘመን አጼ የእሳቸው መነሻው 16ኛው ነው። አጼ ሱስንዮስ 27 ዓመት በተሳሳተ ትምህርት የራሳቸውን ጨረሱ። በአንድ ቀን ብቻ 9900 ክርስቲያኖች ከአንድ ቦታ ላይ ታረዱ። ዛሬ ያ ቦታ 360 40 ቀን ምን ላይ ደረስበት? ያ መቆ 3 ዓመት ሙሉ ያ ሁሉ ሆነ። ቀጥሎ ከ1769 እስከ 1847 ዘመነ መሳፍንት የጨለማ ዘመን የሚባለው ኢትዮጵያን የምታክል ታላቅ ሀገር ማዕከላዊ መንግስት እንዳይኖራት ሆና ከ78 እስከ 82 ዓመት ኖረች። እግዚአብሔር በፈቀደ ሰዓት አጼ ቴዎድሮስን አስነሳ። እንደው ምን የምንላለው መሰላችሁ? ቆራጥነት እንደ አጼ ቴዎድሮስ፣ ሃይማኖት እንደ አጼ ዮሐንስ፣ ብልህነት እንደ አጼ ምኒልክ እላለሁ። እንዳትቆጡ እሺ። ባነበብኩት ታሪክ የተረዳሁት ይሄ ነው። ከዛ በኋላ ጣሊያን ኢትዮጵያን ሊወር መጣ። 5 ዓመት ሙሉ አባቶቻችን በገደል በበረሃ ተንከራተቱ። ቤተክርስቲያን ተሰደደች። በዮዲት ጊዜ ታቦተ ጽዮን ወደ ዝዋይ ተሰደደች። በግራኝ አህመድ ጊዜ ምስራቅ ኢትዮጵያ ላይ የነበሩት ንዋያተ ቅድሳት ሁሉ ወደ ሰሜኑ ተሰደዱ። ያን ጊዜ ቢያንስ የሰሜኑ ሲሰደድ ወደ ደቡብ ወደ ምስራቅ ይመጣል፣ የምስራቁ ሲሰደድ ወደ ሰሜኑ ይሄዳል። አሁን እኮ መሰደጃም እያጣን ዘረኝነት እንደ አርክቲክ በረዶ አጥንታቸውን ሰብሮት የገባ እኛ የምንኖረው ጥቂቶች በሚያስጨንቋት ብዙዎች በሚጨነቁላት ሀገር ነው። ግን ሁሉም ያልፋል። ስለዚህ ቤተክርስቲያን ስደት የተለመደ ነው። የዓመቱ ስንክሳር እያንዳንዱ ቀን አብዛኛውን የሚነግረን የሰማዕታትን ስደት መከራ ነው። ያልፋል። አዎ ያልፋል። በሃይማኖታቸው የተሰደዱ መዳረሻቸው የት ነው? መንግስተ ሰማያት። አሁን ቤተክርስቲያን ስደት ላይ ናት ወይ? አዎ። ማንም ያሰድዳት? እንደምታውቁት የሀገርም ጠላቶች የሃይማኖትም ጠላቶች የሆኑ የሰው ልጅ እኩልነት የማይረዱ ሰውን አስተምሮ አሳምሮ እውነተኛውን ሃይማኖት ማስረዳት ሲያቅታቸው ከካህን አንገት ላይ ሰይፍ የሚያስቀምጡ ካህን ሲሞት እንኳን ሌላው ይቅርና ክህነት የሌለው ሰው የካህንን አስከሬን አይገንዝም። ታውቃላችሁ አይደል? ዛሬ ግን በጥፊ እንመታለን፣ በድንጋይ እንቀጠቀጣለን። ለሀገር አንድነት፣ ለቤተክርስቲያን አንድነት፣ ለመጨረሻም ለመንግስተ ሰማያት ሕይወት ስንል መታገስ ግን የግድ ነው። ጽኑ እስመ አነ ሞይክሙ ለዓለም፣ ጽኑ እኔ ዓለምን ድል ነስቼዋለሁ። ወበትዕግሥትክሙ ታጠርዩ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ። ስደት ስለመጣ ማተብ አይበጠስም፣ ሃይማኖት አይለወጥም። ስለ ኢትዮጵያ ታሪክ ማንም እንዲነግረኝ አልፈልግም። ቤተክርስቲያን አስተምራኛለች። ሕፃኑኜ አት ገጼ ብዬ ትምህርት ስጀምር ፊደል ስቆጥር የዜማ ተማሪዎች በነበሩበት ሰዓት እኛ ዜማ ሳንማር
ገና የመጀመሪያ ጆሮ የሰማው የመጀመሪያው ዜማ ምን የሚል ነው? ጸሎታ ለማርያም የሚል ነው አይደል? ወስደታ ለሀገሪትነ ኢትዮጵያ ይቀባ እማ ተወልዳ። አንድ የሌላ ሃይማኖት ተከታይ በአንድ ወቅት የእሱን ሃይማኖት ተከታዮች ሰበሰበና እንዲህ አላቸው ይባላል። ክርስቲያኖቹ ኢትዮጵያን በጸሎት ሲያነሱ ሰማለሁ፣ እናንተ ግን ለምንድን ነው የማታነሷት ብሏቸዋል። የራሳቸው ነው ግን እኛ አይደለም። እሺ ይበቃኛል ወንድም አለ ነው አልጨረሱ ይበቃል ያልቅ። እስቲ እግዚአብሔርን እናመስግን። በእውነት እጅግ በጣም ያማረ ከማር ከወተት የጣፈጠ ቃለ እግዚአብሔርን ሰምተናል። ይህንን ቃለ እግዚአብሔር እንድንሰማ የፈቀደልን የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።